መዝሙር 37 ጀምሮ ያለውን አብረን ከኔ ጋር እንመለከታለን። 37 38 39 40 ነው ዛሬ የምናየው ከኔ ጋር ማለት ነው። መዝሙር ምዕራፍ 37 እንግዲህ የጸሎት ሳይሆን የጥበብ መዝሙር ነው። ዳዊት በጉልምስና እድሜው የዘመረው ነው። በወጣትነቱ ሳይሆን ትንሽ እድሜው ሄድ ካለ በኋላ የዘመረው ጥበብ የተሞላበት የጥበብ መዝሙር ነው። የጻድቁና የክፉ እጣፈንታ ብሎ ምን እንደሆነ ያሳየናል። የሁለቱን እጣፈንታዎች ያሳየናል እና የክፉዎች ስኬት የጊዜው ነው፣ የጻድቃን ግን ዘላለማዊ ነው የሚል ዋና መልእክት ነው የያዘው ማለት ነው። የክፉዎች ስኬት የጊዜው ነው። ክፉዎች ስኬታማ ሆነው ልናያቸው እንችላለን፣ ነገር ግን ስኬታቸው የጊዜው ነው፣ ኃላፊ ነው፣ ጠፊ ነው። የጻድቃን ግን ዘላለማዊ ነው የሚል ዋና መልእክት ይዞ ያሳየናል ማለት ነው። ይሄ መዝሙር 37 ቁጥር 3 ላይ ስንመጣ በእግዚአብሔር ታመን፣ መልካምን አድርግ፣ በምድር ተቀመጥ፣ ታምነህ ተሰማራ የሚል ቃል እናገኛለን። የማናደርገውን ብቻ ሳይሆን የምናደርገውንም ይነግረናል። በክፉዎች አትቅና ይለንና እሺ ምን ላድርግ? በክፉዎች አትቅና፣ ከዛስ በእግዚአብሔር ታመን። አያችሁ፣ በክፉዎች መቅናት በእግዚአብሔር የመታመን ተቃራኒ ነው ማለት ነው። እንደዚህ አታድርግ፣ እንደዚህ ግን አድርግ ብሎ ይነግረናል። በክፉዎች አትቅና፣ በእግዚአብሔር ግን ታመን። በክፉዎች መቅናት በእግዚአብሔር የመታመን ተቃራኒ ነው። በእግዚአብሔር የሚታመን ሰው በክፉዎች አይቀናም። ምክንያቱም በእግዚአብሔር የሚታመን ሰው በእግዚአብሔር ቃል ያምናል። የእግዚአብሔር ቃል ስለ ጻድቁ የሚለውን ነገር ያምናል። የእግዚአብሔር ቃል ስለ ኃጥኡ ስለ ክፉዎች የሚናገረውን ነገር ያምናል። በረከታቸው ወይንም ደግሞ እነሱ በረከት ብለው የሚጠሩት ምድራዊ ስኬታቸው የጊዜው እንደሆነ መጽሐፍ ቅዱስ የሚነግረውን ነገር ስለሚያምን፣ እግዚአብሔር የሚለውን ነገር ስለሚያምን በእግዚአብሔር የሚታመን ሰው በክፉዎች ሊቀና አይችልም። ሁለቱ ነገሮች ተቃራኒ ናቸው ማለት ነው። በክፉዎች እየቀናን ከሆነ ቼክ ማድረግ ያለብን በእግዚአብሔር ግን እያመንኩ ነው፣ እግዚአብሔርን ትረስት አደርገዋለሁ፣ ቃሉን ትረስት አደርገዋለሁ፣ እግዚአብሔር ትክክል መሆኑን፣ እግዚአብሔር ጻድቅ መሆኑን፣ እግዚአብሔር ልክ መሆኑን አምናለሁኝ የሚለውን ነገር ነው መጠየቅ ያለብን ማለት ነው። መልካምን አድርግ ይላል። ደግሞ መልካም ማድረግ ደግሞ በእግዚአብሔር የመታመናችን መገለጫ ነው። አያችሁ፣ በእግዚአብሔር ታመን፣ መልካምን አድርግ፣ በምድር ተቀመጥ፣ ታምነህ ተሰማራ ይላል። መልካምን ማድረግ በእግዚአብሔር የመታመናችን መገለጫ። መልካም ስናደርግ ወደ በኋላ ላይ ወረድ ብለን ስንሄድ እንደምንመለከተው መልካም ምላሽ ላናገኝ እንችላለን። ሞስት ኦፍ ዘ ታይም ይሄ ዓለም እንዳልኳችሁ በኃጢአት ኮራፕትድ ስለሆነ ልክ አንድ ኮምፒውተር ወይንም ደግሞ አንድ ማንኛውም ኤሌክትሮኒክስ ስልክ ሊሆን ይችላል ቫይረስ ከገባበትና ኮራፕት ካደረገ በኋላ እናንተ የምታዙት ሌላ ነገር ነው፣ እሱ የሚሰራው ሌላ ነገር ነው። እናንተ ክሊክ የምታደርጉት ፎልደር ሌላ ነው፣ የሚከፍተው ፎልደር ደግሞ ሌላ ነው። ልክ እንደዛ ሁሉ ዓለም በኃጢአት ምክንያት ኮራፕትድ ከመሆኗ የተነሳ እናንተ መልካም ስታደርጉላት የሚከፈተው ሌላ ፎልደር ነው። በምላሹ ክፋትን ትሰጣችኋለች፣ በምላሹ ታሳድዳችኋለች፣ በምላሹ መከራ ትደግስላችኋለች፣ በምላሹ ስማችሁን ታጠፋዋለች። ስለዚህ ታዲያ መልካም የምናደርገው ለምንድን ነው ካላችሁ መልካምን ማድረግ በእግዚአብሔር የመታመናችን መገለጫ ነው። ጥቅስ ላሳያችሁ። ዕብራውያን ምዕራፍ 11 ቁጥር 6 በጣም ብዙ ጊዜ ይህንን ቃል አነሳዋለሁ ወይም በጣም ስለምወደው። ሄኖክ እግዚአብሔር እንዴት ደስ እንዳሰኘ ይናገርና ቁጥር 6 ላይ ያለ እምነትም ደስ ማሰኘት አይቻልም ብሎ ወደ እግዚአብሔር የሚደርስ ምን ማለት ነው? እምነት በእግዚአብሔር መታመን ማለት ምን ማለት ነው? እንዴት ነው እግዚአብሔርን ደስ ማሰኘው ስትሉ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። አያችሁ፣ በዚህ ኮራፕትድ በሆነ ዓለም ስንኖር፣ በዚህ በመልካም ነገር ፈንታ ክፉ መልስ በሚሰጥ ዓለም ውስጥ ስንኖር፣ በዚህ በጎ ነገር እያሰባችሁ ነገር ግን ክፋትን በሚደገስላችሁ ዓለም ውስጥ ስትኖሩ እንዴት ነው መልካም ማድረግ የምንችለው ካላችሁ እግዚአብሔር አለ፣ ደግሞ ስለሚፈልጉት ዋጋ ይሰጣል። ስለማደርገው መልካም ነገር ዓለም ተገቢውን ምላሽ ላትሰጠኝ ትችላለች። ሰዎች ተገቢውን ምላሽ ላይሰጡኝ ይችላሉ። የዚህ ዓለም ሰዎች ብቻ አይደሉም ወዳጆቼ፣ በቤተ ክርስቲያን ውስጥ ያሉ ሰዎች፣ አገልጋዮች፣ ፓስተሬ፣ መሪዬ መልካም ምላሽ ላይሰጡኝ ይችላሉ። ነገር ግን እግዚአብሔር አለ፣ ለሚፈልጉትም ዋጋ ይሰጣል። ይሄ ነው እምነት ማለት። እግዚአብሔርን ደስ የሚያሰኝ እምነት ማለት ይሄ ነው። በእግዚአብሔር ታመን፣ መልካምን አድርግ የሚለው መጽሐፍ ቅዱስ ለዚህ ነው። በእግዚአብሔር የሚታመን ሰው መገለጫው ምንድን ነው? መልካምን ያደርጋል። ከሌሎች ጠብቆ ሳይሆን መልካምን የሚያደርገው ከሌሎች በጎ ምላሽን አገኛለሁ ብሎ ሳይሆን፣ እውቅና ይሰጡኛል ብሎ ሳይሆን፣ እግዚአብሔር አለ ለሚፈልጉትም ዋጋ ይሰጣል ብሎ
በቤተ ክርስቲያን ውስጥ የምታገለግሉ በተለይም ደግሞ ደበቅ ባሉ አገልግሎቶች የምታገለግሉ የመድረክ አገልግሎት ያልሆኑ ፊት ለፊት ላይ የማይወጡ ወይ ጌታ ይባርክሽ የማያስብሉ እኔ አሁን ቁጭ ብዬ እናንተ ፊት ስለማገለግል አገልግሎቴ ጌታ ይባርክሽ ያስብላል። ጌታ ይባርክሽ እንወድሻለን እግዚአብሔር አንቺ ላይ ያስቀመጠው ጸጋ ያስብላል። እንደዚህ ማያስብሉ አገልግሎቶች አሉ። የት እንዳላችሁ ምን እየሰራችሁ እንደሆነ ምን ለውጥ እያመጣችሁ እንደሆነ ማንም ሰው ልብ የማይለው ቴንኪው የማይባል አገልግሎት አለ በቤተክርስቲያን ውስጥ። ግን ደግሞ የቤተክርስቲያን የጀርባ አጥንት የሆነ በእግዚአብሔር መንግስት ውስጥ ስናገለግል ሁላችን ፊት ለፊት አንቀመጥም። ሁላችን ፊት ለፊት ሆነን ቴንኪው አንባልም፣ ጌታ ይባርክሽ አንባልም። ማናት እቺ ደግሞ እየተባልን ወይ እቺ ደግሞ እየተባልን የምናገለግላቸው አገልግሎቶች ይኖራሉ። ግን ጉድ ኒውስ አለኝ የምነግራችሁ፣ እግዚአብሔር አለ፣ ለሚፈልጉትም ዋጋ ይሰጣል። መልካም ነገር ስታደርጉ ሰዎች እውቅና ባይሰጡት ምንም አትደናገጡ። መሪዎቻችሁ፣ አገልጋዮች፣ ፓስተሮቻችሁ እውቅና ባይሰጡት እንዳትደናገጡ። እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ አምናችሁ አድርጉት። እግዚአብሔር በዚህ ደስ ይሰኛል። በሄኖክ ደስ እንደተሰኘ በዚህ እግዚአብሔር ደስ ይሰኛል። ለዛ ነው በእግዚአብሔር ታመን መልካምን አድርግ። ምን አገናኘው? እግዚአብሔር ሆይ በእግዚአብሔር የሚታመን ሰው ነው እንጂ ያለምንም ምላሽ ያለምንም መልስ ጥበቃ መልካም ነገር የሚያደርገው ይለናል የእግዚአብሔር ቃል ማለት ነው። ከዛ ታምነህ ተሰማራ ይላል አዲሱ መደበኛ ትርጉም። እኔ ሁለቱንም ፊት ለፊት ያስቀምጬ ነው ማጠናው እንደነገርኳችሁና በጣም በቃ የወደድኩትን ወስደዋለሁኝ። ታምነህ ተሰማራ የሚለው የቀድሞ ትርጉም፣ አዲሱ መደበኛ ትርጉም ዘና ብለህ ተሰማራ ይላል። ደስ አይል? በእግዚአብሔር የሚታመን ሰው ዘና ብሎ ይሰማራል። በቃ የሆነ እየደነገጠ እየተሳቀቀ እየፈራ እየሰጋ ሳይሆን ያለ ስጋት ዘና ብለህ ተሰማራ ይላል። ከዛ ቁጥር 4 ላይ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል ይላል። ይሄ ክፍል የልብህን መሻት ይሰጥሃል ማለት የፈለግከውን ሁሉ ያሻህን ሁሉ እንደው የተመኘኸውን ሁሉ ይሰጥሃል ማለት አይደለም። ጤናማና እግዚአብሔር የሚከብርበት የልብ መሻት ይሰጥሃል ማለት ነው። ይሄ ክፍል የገባኝ ቀን ከዚህ በፊት አካፍያችሁ ይሆናል። በቃ እንደዚህ ማረሳቸው የሆነ ቀን ላይ በቃ የሚገቡኝ የእግዚአብሔር ቃል ክፍሎች አሉና ይሄ ቃል የበራልኝ ቀን እኔ በቃ ሰው በቅቤና በስብ እንደሚጠግብ የጠገብኩት እንዴት እንደተደሰትኩኝ ልነግራችሁ አልችልም። እንዴ እግዚአብሔር ሆይ ያልኩኝ ለካ ልቤ የወደደውን የሆነ ልቤ የተመኘውን አይደለም የሚሰጠኝ እግዚአብሔር መሻት ዲዛይር ይሰጠኛል። እሱ የሚከብርበትን እሱ የሚወደውን ደስ የሚሰኝበትን መልካም የሆነውን የሚጠቅመኝን የሚያዋጣኝን የሚረባኝን ዲዛይር መሻት ይሰጥሃል ማለት he will give you the desire of heart ዲዛይር ነው የሚሰጠን የልብ መሻት። የምንመኘው ነገር ይቃኛል፣ ልባችን በልቡ ይቃኛል ማለት ነው። ሃሌሉያ! እግዚአብሔር በእውነት ይሄንን ያደርግልን። በቃ ዛሬ ልመናችንን ይሄንን ብናደርገው በእውነት ይሄንን ብቻ የጸሎት ርዕስ አድርጎ አንድ ሰው 40 ቀን ቢጾምና ቢጸልይ ወርዝ ያደርጋል። እግዚአብሔር ሆይ የልቤን መሻት ለውጥልኝ፣ እኔ ባንተ ደስ እሰኛለሁኝ። እኔ ደስታዬን በሚታየው ነገር ላይ አላደርግም፣ እኔ ደስታዬን አንተ ላይ አደርጋለሁኝ። አንተ ደግሞ ልቤን ጽድቅን የሚወድ አመፃን የሚጠላ አድርገህ በልብህ ቃኝልኝ። ሃሌሉያ ሃሌሉያ። እዚህ ውስጥ የሙዚቃ ነገር ባወራ እንደው ብዙ ለሙዚቀኛና ለዘማሪ ነው ነገሩ የሚገባው። አሁን ዘማሪዎች ስንዘምር በምን አይነት ስኬል ላይ መዘመር እንደምንፈልግ እንዘምርና ለሙዚቃ መሳሪያ ተጫዋቹ ድምፃችንን ስናሰማው ድምፃችንን እየሰማ በዛ ስኬል ይቃኘዋል፣ የሙዚቃ መሳሪያውን ይቃኘዋል። እኛ አይደለንም ወደሱ የምንቃኘው። እሱ የኛን ድምፅ ሰምቶ እኔ መዘመር የምፈልገው እዚህ ስኬል ላይ ነው ብዬ ድምፄን ስሰጠው ድምፄን እየሰማ የሙዚቃ መሳሪያው የኔ ድምፅ ስኬል ላይ እንዲመጣ አድርጎ ይቃኘዋል። አያችሁ ወዳጆቼ፣ የእግዚአብሔርን መሻት ወደኛ መሻት አይደለም የምንቃኘው። እግዚአብሔር መሻታችንን በራሱ መሻት ይቃኝልን። ሃሌሉያ! እግዚአብሔር የልባችሁን መሻት ይቃኝላችሁ ወገኖች። እኔ እንደዚህ ብዬ ባርካችኋለሁኝ ዛሬ በእውነት እግዚአብሔርን ማክበር እየወደዳችሁ እግዚአብሔርን ደስ ማሰኘት እየወደዳችሁ በጽድቅ መመላለስ እየወደዳችሁ አመፃን መጥላት እየፈለጋችሁ ነገር ግን ልባችሁ ወደ እግዚአብሔር ወደማይከብርበት ነገር ኢንክላይን እያደረገባችሁ እያዘነበለባችሁ
እየታወቃችሁ ከእግዚአብሔር ልባችሁ እየሸፈተባችሁ ያላችሁ ሰዎች እግዚአብሔር ዛሬ ልባችሁን መሻት ይለውጥ። የልባችሁን መሻት በልቡ መሻት ይቃኘው እግዚአብሔር። ሃሌሉያ። በልቡ መሻት ይቃኘው። በእግዚአብሔር ደስ ይበል፣ የልብህን መሻት ይሰጥሃል ይላል። የልብ መሻት ይሰጥሃል፣ ልብህን ይለውጠዋል። ከዛ ከቁጥር 9 እስከ 22 የጻድቃንና የክፎች ሕይወት ንጽጽር ያሳየናል። ቁጥር 11 ላይ ገሮች ግን ምድርን ይወርሳሉ፣ በብዙ ሰላም ደስ ይላቸዋል ይላል። ገሮች ግን ምድርን ይወርሳሉ፣ በብዙ ሰላም ደስ ይላቸዋል። ይህንን ቃል ስፔሲፊክሊ ይህንን ቃል ጌታ በማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ ጠቅሶታል። የዋሆች ብፁዓን ናቸው ምድርን ይወርሳሉና የሚለው የተራራው ስብከት ላይ ያለው ቃል ማለት ነው። ገሮችና የዋሆች የሚለው ተቀያያሪ ቃል ነው እንጂ አንድ አይነት ትርጓሜ ያለው ነው። ገሮች ማለት የዋሆች ማለት ግን ወዳጆቼ ሞኞች፣ ቂሎች፣ አላዋቂዎች ማለት አይደለም። ትሁታን ማለት ነው። አያችሁ ብዙ ጊዜ አሁን ገርነት፣ የዋህነት በጣም አማርኛው አቢዩዝ ተደርጓል፣ ሚስ ኢንተርፕሬት ተደርጓል። እና አንድ ሰው ወይ እሱ እንደውም ከየዋህነት ጋር ተያይዞ የሚነገር ቃል ምን እንደሆነ ታውቃላችሁ? ወይ እሱ ምን ያውቃል? የዋህ ነው። ወይ እሷ እኮ የዋህ ናት፣ ምን ታውቃለች? አያችሁ የዋህነት ካለማወቅ ጋር ተያይዞ ነው የሚነገረን። እና የዋህነትን ብዙም እንዳንወደው፣ እንዳንፈልገው፣ እንደ መንፈስ ፍሬ እንዳንጠማው፣ እንዳናከብረው፣ እውቅና እንዳንሰጠው ሆነናል። እኔ አንድ ጊዜ እንደዚህ ያልኩኝ፣ ባለቤቴ አሁን ላይቭ እየሰማ ከሆነ ይሰማኛል። ቤት አይደለሁኝ ምን ያለሁት ክፍለ ሀገር ነው ያለሁት። እና አንድ ቀን እኔ የዋህ ነኝ ብልህ ምን ትላለህ አልኩት። እና እሱ የዋህነትን እንግዲህ ማንኛውም ኢትዮጵያዊ እንደሚረዳው እንደዛ ተረጎመውና የዋህ ማለት እንደው በቃ ሞኛ ሞኝ፣ ብዙም ለነገሮች እንትን የሌለው ትኩረት የሌለው እንደዛ አይነት ሰው እንደሆነ ነው ማንኛውም ኢትዮጵያዊ የሚያስበውና ሳቀ። እኔ የዋህ ነኝ ብልህ ምን ትላለህ ስለው ሳቀ። አየህ የዋህነትን ካለማወቅ ጋር የዋህነትን ከቂልነት ጋር አያይዘን ስለሰማ ነው መጽሐፍ ቅዱሳዊ የዋህነት ትርጉሙን ስላጣ የዋህነትን እንዳንፈልገው ተደርገናል። የዋህነትን እንዳናደንቀው እንዳንጠማው ተደርገናል። የዋህነትን ብዬ በዚህ ነገር በጣም ተጨዋወተንና ከዛ በኋላ ጓደኞቼንም እየሄድኩ ስጠይቃቸው ተመሳሳይ መልስን የሰጡኝ። ግን እኮ ጌታ ኢየሱስ ክርስቶስ ራሱ የእውቀት ራስ የሆነው ጌታ ምን ብሏል? እኔ የዋህ በልቤም ትሁት ነኝ ብሏል። አያችሁ የዋህነት ትህትና ነው። ገርነት ትህትና ነው እንጂ አላዋቂነት አይደለም፣ ቂልነት አይደለም። የዋህነት ትሁት ማለት ምን ማለት ነው? የዋህነት እና ገርነት ትህትና ነው ካልን ትሁት ማለት ምን ማለት ነው? ትሁት ማለት በእግዚአብሔር እንጂ በራሱ የማይታመን ራሱን ከፍ ከፍ የማያደርግ ለእግዚአብሔር ቃል የሚንቀጠቀጥ ኃይሉን በቁጥጥር ስር ያዋለ ኮንትሮል የሚያደርግ ሰልፍ ኮንትሮል ያለው ፍርዱን ደግሞ ከእግዚአብሔር የሚጠብቅ ራሱ የማይበቀል የዋህ ማለት ይሄ ነው። ገር ማለት ይሄ ነው። ትሁት ማለት ይሄ ነው። ትሁት ማለትም አሁንም ሚስ ኢንተርፕሬት ተደርጓል በእኛ ሀገር ቋንቋ። ትሁት ማለት የሚቅለሰለስ እንደ እርሶ እኮ የሚል እንደ ወረ እኔ እኮ አፈር ነኝ፣ እኔ እኮ ትቢያ ነኝ፣ እኔ እኮ ጠጠር፣ እኔ እኮ ገለባ፣ እኔ እኮ ቅጠል የሚል ሰው ነው ትሁት ተደርጎ እኛ ሀገርም አሁንም የሚቆጠረው አይደለም። ትሁት ማለት በእግዚአብሔር የሚታመን በራሱ የማይታመን ትሁት ማለት ራሱን ከፍ ከፍ የማያደርግ ግን ደግሞ እግዚአብሔር ካስቀመጠው ቦታም ራሱ ትሁት ልሁን ብዬ እኔ አሁን አልዳንኩም እላችኋለሁኝ እንዴ? ትሁት ለመሆን ብዬ አልጸደቅኩም ልላችሁ እችላለሁኝ? ጸድቅ ያለው የጸደቅኩት ግን በራሴ ስራ አይደለም፣ በክርስቶስ ኢየሱስ የመስቀል ስራ በማመኔ ነው የጸደቅኩት። ድኛለሁ ስላችሁ ያዳነኝ የእግዚአብሔር ጸጋ ነው እንጂ የራሴ ችሎታ፣ የራሴ ብቃት፣ የራሴ ጾም ጸሎት አይደለም። የሆነውን ነገር በትክክል እንደሆነው አድርጎ የሚቀበልና እምነቱን እግዚአብሔር ላይ የሚያደርግ ሰው ነው። የእግዚአብሔር ቃል ያለውን ነገር አሜን ብሎ ተቀብሎ የእግዚአብሔር ቃል በክርስቶስ ኢየሱስ በማመንሽ ጸድቀሻል ሲለኝ አሜን ብዬ ተቀብዬ ጻድቅ ነኝ ስል እኔ ትሁት ነኝ። ለቃሉ የምንቀጠቀጥ ቃሉ ጸድቀሻል እያለኝ እኔ ኃጢአተኛ ነኝ ብል እሱ ትህትና አይደለም። እሱ ፎልስ ሂዩሚሊቲ ነው። እሱ ግብዝነት ነው። እሱ ቲያትረኝነት ነው። ግብዝነት ማለት ምን ማለት እንደሆነ ታውቃላችሁ? ሂፖክራሲ የግሪክ ቃሉ ተዋናይ ማለት ነው። የሚገርማችሁ ተዋናይ ያልሆነውን ሆኖ የሚተውን
ትሁት ማለት ያልሆነውን ሆኖ የሚተውን አይደለም። የአንዳንድ ሰው ትህትና እንደ ልብስ እንደ መደረቢያ ልብስ ናት። ውጭ ሲወጣ ይደረባታል፣ እቤት ሲገባ ያወልቃታል። ስለዚህ ወገኖቼ ትሁት በእግዚአብሔር እንጂ በራሱ የማይታመን ራሱን ከፍ ከፍ የማያደርግ ለእግዚአብሔር ቃል የሚንቀጠቀጥ የእግዚአብሔር ቃል ነህ ያለውን ብቻ ነኝ ብሎ የሚቀበል። በጣም የሚገርማቸው ነገር ይህንን ሳስብ ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ ትሁት ነበረ ተብሎ በሕግ መጽሐፍ ላይ ተጽፏል። ይህንን የጻፈው ማን ይመስላችኋል? የሕግ መጽሐፍ ጸሐፊ ማን ነው? ማን ነው? እስኪ አንድ ሰው በጽሁፍ በኮመንት የሚመልስልኝ። የሕግ መጽሐፍትን የጻፈው 5ቱን የሕግ መጽሐፍት የጻፈው ማን ነው? ሙሴ ነው። አቤሉ የጌታ ኢየሱስ ይባርክ። ሄሎ ጌታ ኢየሱስ ይባርካችሁ። ሙሴ ራሱ እግዚአብሔር ጻፍ ያለውን ነገር እሺ ብሎ ሲጽፍ ትህትናው እዛም ላይ ተገልጧል። ሙሴ አቤት እንደዚህ ብለህ ጻፍ። ምን ብዬ ልጻፍ? ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ ትሁት ነበረ ብለህ ጻፍ። እንዴ እግዚአብሔር እኔ እንዴት ስለ ራሴ እንደዚህ ብዬ ጽፋለሁ ሳይል በእግዚአብሔር ቃል የሚንቀጠቀጥ ትሁት ሰው ስለሆነ በቃሉም እንደተገለጠ ትሁት ሰው ስለሆነ እሺ ብሎ ተቀብሎ ይህንን ነገር አስተላለፈ። ትሁት ማለት በእግዚአብሔር ቃል የሚንቀጠቀጥ ከእግዚአብሔር ቃል ይልቅ የራሱን አስተሳሰብ የራሱን አይዲዮሎጂ የማያስበልጥ ሰው ምን ይለኛልን ከእግዚአብሔር ቃል የማያስበልጥ። ሙሴ እኮ አሁን ሀበሻ ቢሆን እኛን ቢሆን እንደዛ ሚል ይመስለኛል። ኧረ ሰው ምን ይለኛል እግዚአብሔር ሆይ እንዴት እኔ ስለ ራሴ በምድር ካለ ሰው ሁሉ ይልቅ ትሁት ነበረ ብዬ ጽፋለሁኝ አላለም ሙሴ። አይገርማችሁ? ጻፍ የተባለውን ነገር ጻፈ። ስለዚህ ትሁት በእግዚአብሔር ቃል የሚንቀጠቀጥ ደግሞስ ኃይሉን ኮንትሮል የሚያደርግ ራሱን ኮንትሮል የሚያደርግ ፍርዱን ከእግዚአብሔር የሚጠብቅ ያ ትሁት ሰው ነው። ትሁት ሰው ነው። ትህትና አለመቻልና ደካማነት አይደለም። አንድ በጣም የማከብረው ሰው ምን ይለኛል? ቲጂ ያሳደገኝ ፓስተሬ ነው። በጣም የምወደው ፓስተር ዋንዲ ብዙ ጊዜ ነግሬያቸዋለሁ ስለሱ ደህንነት ያስተማረኝ ደቀ መዝሙር ያስተማረኝ የጎ ቤተክርስቲያን የሚያገለግል ያሳደገኝ ፓስተሬ ነው እና እንደዚህ ይለኛል፣ ቲጂ ዓለም ሂዩሚሊቲን ካይንድነስን ትህትናን መልካምነትን እንደ ዊክነስ ነው ኢንተርፕሬት የምታደርገው የምትተረጉመው እና የምትሰጠው ትርጉም ትህትናሽንና ደግነትሽን መልካምነትሽን እንዳያስጥልሽ ተጠንቀቂ ይላይ ነበረ ሁሉ ጊዜ። አያችሁ ወዳጆቼ፣ ትሁት ስትሆኑ እንደ ደካማ ትቆጠራላችሁ። ትሁት ስትሆኑ እንደማይችል ሰው እንዳላዋቂ ትቆጠራላችሁ። ፕሮፋይላችሁን ከፍ አድርጋችሁ ካልተናገራችሁ፣ ራሳችሁን እዛ ላይ ክባችሁ ካላስቀመጣችሁ፣ የሆነ ድምፃችሁን ጎርነን አድርጋችሁ ካላወራችሁ፣ የሆነ ራሳችሁን ካልካባችሁ፣ ቀለል ብላችሁ ዝቅ ብላችሁ ስትገኙ እንዳላዋቂ እንደማይችል ልትቆጠሩ ትችላላችሁ። ተቆጠሩ። ትሁት ማለት ይሄም ሳይበግረው ባለበት ቦታ ጸንቶ የሚቆም ነው። እንዳያስቀይርሽ እንዳያስጥልሽ ተጠንቀቂ ይለኝ ነበረ ሁሉ ጊዜ እና ሲምፕል ስትሆኑ ኢቭን በአገልግሎት ራሱ እንዴት ከባድ መሰላችሁ። በአገልግሎት ሲምፕል ስትሆኑ ሰዎች ቀርበው ሲያገኟችሁ ሲምፕል የምትስቁ የምትጫወቱ በቃ እንደ ማንኛውም ሰው ማንኛውንም ቶፒክ የምታወሩ ምናምን ሰዎች ሆናችሁ ወረድ ብላችሁ ዝቅ ብላችሁ ሰዎች ጋር አብራችሁ ስትጫወቱ ዲስአፖይንትድ ይሆናሉ። ለምን? እነሱ ኤክስፔክት አድርገው የሚመጡት በማንኛውም ቦታ ካፌ ውስጥም ቶሞካ አሁን ቶሞካ ይላሉ ታውቃላችሁ። ቡና ማኪያቶ ወዳለሁኝ። ቶሞካም ገብቼ ሃሌሉያ ክብር ለእግዚአብሔር ይሁን እነሆ ምናምን እንደምትሉ ነው ሰዎች የሚጠብቁት። አንልም እነሆ አንልም። በቀጥታ ገብተን አንድ ማኪያቶ ብለን ነው የምናዘው። ከዛ በኋላ ማኪያቷችንን አዘን ደግሞ እንስቃለን፣ እንጫወታለን። ኳስ የምንወድ አገልጋዮች ካለን ኳስ እናያለን። እኔ እንኳን ኳስ ብዙም አይደለሁኝም። እንደ ማንኛውም ሰው ነን። ዝቅ ብላችሁ ግን ያንን እንደ ማንኛውም ሰው ወረድ ብላችሁ ሲምፕል ስትሆኑ ትሁት ስትሆኑ ግን ለእናንተ ያላቸው አክብሮት ለእናንተ ያላቸው ቦታ ይጠፋባቸዋል። ሰዎች ወይ እንደዚህ ናት ይላሉ። ምንም በደል በድላችሁ አይደለም፣ ምንም ኃጢአት ሰርታችሁ አይደለም። ሲምፕሊሲቲያችሁን ሚስ ኢንተርፕሬት አድርገውት ማለት ነው ሰዎች። እዚህ ውስጥ ያላችሁ ሰዎች እንደው በጌታ ፍቅር ለምናችኋለሁ፣ ሲምፕሊሲቲን ቀለል ማለትን አበረታቱ፣ አድንቁ።
ውደዱ፣ እውቅና ስጡ። ሰዎች አንዳንዴ ወደው አይደለም እዛ ላይ የሚቆለሉት። ምክንያቱም ዝቅ ሲሉ ራሳቸውን ቀለል ሲያደርጉ አገልግሎታቸውን መቀበል ሲያቅተን፣ ትእዛዛቸውን አለቃ የሆናችሁ እንደሆነ በቢሮ ውስጥ አለቃ የሆናችሁ እንደሆነ ቀለል ስትሉ መታዘዝ ያቅታቸዋል ሰራተኞቻችሁ። ቀለል ስትሉ አገልግሎታችሁን ሰዎች እንደ በፊቱ መቀበል ያቅታቸዋል። ስለዚህ ምን ትሆናላችሁ መሰላችሁ? አለቃ ስትሆኑ አገልጋይ ስትሆኑ ምናምን በቃ ትገነጠላላችሁ። ሰዎች የሆነ የሳሉት ስዕል አለ፣ ስለታቸውን የሳሉትን ስዕል እዛው ይዘው ይቀመጡ። ዲስአፖይንትም ላደርጋቸው አልፈልግም፣ ምክንያቱም እኔ እንደማንኛውም ሰው ነኝ። ስለዚህ ራሴን ችዬ እኖራለሁ ብላችሁ ራሳችሁን እዛ ጠቅ ታስቀምጣላችሁ ማለት ነው። ወዳጆቼ በእኛ መካከል ግን በቃ አሁን እዚህ ውስጥ 400 ሰው አለ አይደለም? ሂዩሚሊቲን፣ ሲምፕሊሲቲን፣ ዝቅ ማለትን፣ ኖርማል መሆንን፣ በቃ ኖርማል መሆንን። እንዴ ኖርማል ያልሆነው እሱ ስለተጠቀመን ነው እንጂ እኛ ከኖርማል ሰው ምን የሚለይ ነገር አለን ወገኖቼ? እንዴ ብርቱ የሆነው እርሱ በእኛ በደካሞቹ አልፎ ስለሰራ ነው እንጂ እኛ እኮ ክንፍ የለንም። በግራና በቀኝ በኩል እኮ ክንፍ የለንም። እኛም እኮ እንደ ማንኛውም ሰው የምንቆጣ፣ የምናዝን፣ የምንተክስ፣ ተስፋ የምንቆርጥ፣ ከዛ የምንበረታ፣ የምናለቅስ፣ የምንስቅ፣ የምንጽናና ሰዎች ነን። ልዩ እሱ ነው፣ እኛ አይደለንም። ልዩ እሱ ነው። ልዩ ሰው የሚባል የለም። ልዩ እግዚአብሔር ነው። ልዩ እሱ በእናንተ ሲገለጥ ግን ሰዎች እናንተ ራሳችሁ ልዩ ትመስሏቸዋላችሁ። ከዛ በኋላ ኖርማል ስትሆኑ መቀበል ያቅታቸዋል፣ አክሰፕት ማድረግ ያቅታቸዋል። እና በቃ ራሳቸውን አሳልፈው የሚሰጡትና የሚሸጡት ድምፁን አጎርኖ ለሚያወራው ሰው ወንድሜ ሆይ እልሃለሁ የሰራዊት ጌታ እግዚአብሔር እንዲህ ይልሃል ለሚለው ሰው ራሳቸውን ይሸጣሉ፣ ራሳቸውን አሳልፈው ይሰጣሉ። ቀለል አድርጎ ግን ማኪያቶ ጋብዟቸው የእግዚአብሔርን ምክር ሁሉ የሚያካፍላቸው፣ ህይወታቸውን የሚያቀና ነገር የሚነግራቸው፣ በህይወታቸው ላይ ትልቅ ኢምፓክት የሚያመጣ ነገር ነው የሚያካፍላቸውን ሰው ያን ሁሉ ነገር ካካፈላቸው በኋላ ያኛው የሰራዊት ጌታ እግዚአብሔር እንዲህ ይልሃል የሚለው ጋር መሄድ ይፈልጋሉ። በእኛ መካከል ግን እንደዚህ አይሆንም። በጌታ በኢየሱስ በቃ እናንተ አሁን ይህንን የሰማ 410 ሰው ይህንን ለሌላ ለአንድ ሰው ቢነገር፣ ያ የሰማው ደግሞ ለአንድ ሰው ቢነገር፣ በእውነት በቤተ ክርስቲያን ውስጥ ሲምፕሊሲቲ ቢበረታታ። እንዲህ አገልጋዮችም ተሰቃዩ እኮ ድምፃቸውን በማጎርነን ወዳጆቼ፣ ተሰቃዩ እኮ ራሳቸውን ልዩ አድርገው ለማሳየት በመሞከር ተሰቃዩ። አሰቃየናቸው እኮ አገልጋዮቹንም ራሱ። ኪድዬ ትስቃላችሁ አይደል? እኔ የልቤን ነው የማወራው። በእውነት ሸክም የሚሆንብኝን ነገር ነው የማወራው። እኔም ፌስ የማደርገውን ነገር ነው የማወራው። እኔ በነገራችን ላይ እንደዚህ እንደምታዩኝ አሁን ገሉ አንድ ጊዜ ብላለች፣ ኧረ ቲጂ እንደዚህ እንደምታዩት አይደለችም እኮ ምናምን ብላቸው ደስ ይለኛል ማይክ ተቀብያለችኝ። እኔ እንደዚህ እንደምታዩኝ አይደለሁኝ። በጣም ሳቅ ጨዋታ ወዳለሁ። ፒውር የሆነ ሳቅ ጨዋታ ማለት ነው። ፒውር የሆነ የኃጢአተኞች ጨዋታ አያስቀኝም። ኃጢአተኞች ጨዋታ አልነገሩኝ፣ አቤቱ እንደ ቃልህ አይደለም እንዳለ ዳዊት ከእግዚአብሔር ቃል ጋር የሚጣረስ ነገር አያስቀኝም። እኔ ባለሁበትም እንዲወራ አልፈልግም እሱ። ነገር ግን ፒውር የሆነ ንጹህ የሆነ ሳቅና ጨዋታ በጣም ነው የምወደው። እና ቀረብ ብላችሁ ብታገኙኝ እዚህ ቁጭ ብዬ የማካፍለውን ቃል ብቻ ኤክስፔክት አድርጋችሁ ዲስአፖይንት ልትሆኑ ነው ማለት ነው። እንደዛ አይደለም። ይህ ከኔና ከእናንተ ይራቅ። ልዩ ኢየሱስ ነው። ኢየሱስ እንኳን በምድር ሲመላለስ በእውነት ከደቀ መዛሙርቱ እንደ አንዱ ሆኖ ነበር የተመላለሰው። ታውቃላችሁ፣ እዛች በጌቴሰማኒ ጋርደን ውስጥ ሊይዙት ሲመጡ ኢየሱስ በጣም ተመሳሳይ ከመሆኑ የተነሳ ከደቀ መዛሙርቱ ጋር ይሁዳ ምልክት መስጠት ይጠበቅበት ነበር። የምስመው እሱ ነው። አያችሁ፣ ምልክት መስጠት ይጠበቅበት ነበር። ምክንያቱም ጴጥሮስን ነው የሚመስለው፣ ያዕቆብን ነው የሚመስለው፣ ዮሐንስን ነው የሚመስለው። ባለባበሱ፣ በሚቀመጥበት ስፍራ፣ ባደረገው ጫማ ምንም አይለይም። አንድ አይነት ነው። ኧረ አንድ አይነት እንድንሆን ፍቀዱልን። አንድ አይነት እንሆን እንጂ በእውነት ኢየሱስ አንድ አይነት ነበረ። የምስመው እሱ ነው። እኔ በጣም ይገርመኛል እሱ ቃል ሁል ጊዜ ሳነበው። የምስመው እሱ ነው ተብሎ ምልክት ሊነገር ያስፈልግ ነበር። እንደ ሁሉም ሸበት ጫማ፣ እንደ ማንኛውም እስራኤላዊ እንደ ደቀ መዛሙርቱ ሸበት ጫማ የሚያደርግ የእነሱን ልብስ የሚለብስ ከእነሱ ጋር በተርታ የሚቀመጥ ነበረ ኢየሱስ። ክብር ለጌታ ይሁን። አንድ አይነት እንዲሆኑ እንፍቀድላቸው ሰዎች።
አገልጋዮች አንድ አይነት እንዲሆኑ እንፍቀድላቸው። ትህትና አለመቻል አይደለም። ትህትና ደካማነት አይደለም። ኢየሱስ ትሁት ነው፣ ግን ደግሞ ደካማ አይደለም። ትሁቱ ኢየሱስ ማዕበልን ጸጥ ያደርግ ነበረ። ትህትና ለእውነት አለመቆም አይደለም። በእውነት ፊት እውነትን ይዞ አለመጋፈጥ አይደለም። ትሁቱ ኢየሱስ ፈሪሳውያንን ስለ እውነት ይጋፈጣቸው ነበር። ትህትና ከኃጢአት ጋር መስማማትና መኖር አይደለም። ትሁቱ ጌታ ጅራፍ አንስቶ ቤተ መቅደሱን አጽድቷል። በምድር ላይ ካሉ ሰዎች ሁሉ ይልቅ ትሁት ነው የተባለለት ሙሴ ፈርዖንን ተጋፍጧል። በኃጢአት ላይ ተቆጥቷል። ባህርን ከፍሏል። አያችሁ አይደለ? ትህትና ካለመቻል፣ ካለማወቅ፣ ስለ እውነት ካለመሟገት ጋር የተያያዘ ነገር አይደለም። ስለ እውነት ስትሟገቱ፣ ስለ ፍትህ ጥብቅና ስትቆሙ ሰዎች ትዕቢተኛ ሊሏችሁ ይችላሉ። እግዚአብሔር ምን ይላችኋል ነው። እግዚአብሔር ማን ነው የሚለኝ? እግዚአብሔር ማን ብሎ ይጠራሻል? እህቴ እግዚአብሔር ማን ብሎ ይጠራኛል? እኔ ማተር የሚያደርገው እሱ ነው። እሱ አመፀኛይቱ ከተማ የሚለውን ስናጠና ተነጋግረን ነበር አይደለ? አመፀኛይቱ ከተማ ማለት ለምን ተባለች? አመፀኛይቱ ከተማ ኢየሩሳሌም ለእግዚአብሔር ብቻ የምትገዛ ለሌሎች አማልክት የማትገዛ ስለሆነች። ትሑታን ላይላችሁ ይችላል ዓለም፣ ነገር ግን እግዚአብሔር ማን ይለናል የሚለው ነው ዋናው ነገር። ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ጌታ እንደዚህ ያለ፣ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ እንደ እባብ ልባሞች እንደ እርግብም የዋሆች ሁኑ ይላል። እንግሊዘኛው በጣም ደስ ይለኛል። እንደ እርግብ የዋሆች የሚለው ሃርምለስ አስ ዶቭስ፣ እንደ እርግብ ሃርምለስ የማትጎዱ ሁኑ። አያችሁ፣ የዋህነት ማለት አለመቻል፣ አለማወቅ፣ ስለ እውነት አለመቆም፣ በኃጢአት ፊት ዝም ማለት፣ ኃጢአትን ኮምፕሮማይዝ ማድረግ፣ ከኃጢአት ጋር ተስማምቶ መኖር ሳይሆን ሃርምለስ መሆን ነው። ሃርምለስ፣ እንደ እርግብ ሃርምለስ ሁኑ፣ የዋሆች ሁኑ ይላል ጌታ። ከቁጥር 23 እስከ 31 የጻድቁን መንገድ ያሳየናል። ቁጥር 23 እንደዚህ ብሎ ይጀምራል። የሰው አካሄድ በእግዚአብሔር ዘንድ ይጸናል፣ መንገዱንም ይወዳል ይላል። ይጸናል ማለት በእግዚአብሔር ዘንድ ይመሰረታል። አካሄዱ በእግዚአብሔር ይጠበቃል፣ ሴኪውርድ ነው። ቢሰናከልም ወድቆ አይቀርም ማለት ነው። ሃሌሉያ። ከዛ ቁጥር 25 ላይ ፈጠን እያልኩ ሄዳለሁ፣ ሰዓቴ በጣም ሄደብኝ። ቁጥር 25 ላይ ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩን እህል ሲለምን አላየሁም ይላል። በጣም የምንወደው ቃል ነው አይደለም? አያችሁ፣ ጻድቃን በመከራ ውስጥ አያልፉም ማለቱ አይደለም። ግን ይሄ ቦታ ተጥሎ መቅረት ግን እድል ፈንታቸው አይደለም። በጣም በተደጋጋሚ ከዚህ በፊትም አንስተነዋል። አያልፉም የሚል የተስፋ ቃል የለንም። ባለፍክ ጊዜ ግን እኔ ካንተ ጋር እሆናለሁ። ውሃ ውስጥ ይኖራሉ የሚል የእግዚአብሔር ቃል የለም። እሳት ውስጥ ይኖራሉ ጻድቃን፣ እሳት ውስጥ ይረሳሉ የሚል ቃል የለም። ግን በእሳት ውስጥ ባለፍክ ጊዜ መንገድ ነው፣ ማለፊያ ነው። በሚያልፉበትም ሰዓት ደግሞ እኔ ካንተ ጋር እሆናለሁ፣ አድንህ ዘንድ እኔ ካንተ ጋር እሆናለሁ ይላል። እዛ ቁጥር 27 ላይ ከክፉ ሽሽ፣ መልካምን አድርግ ለዘላለም ትኖራለህ ይላል። ከክፉ ሽሽ፣ መልካምን አድርግ ለዘላለም ትኖራለህ። ለዘላለም የሚያኖር መልካም ድርጊት ምንድን ነው? ዛሬ ምንድን ነው? ይሄ አሁን ለአዲስ ኪዳን ሰዎች፣ ለዚህ ዘመን ሰዎች ምንድን ነው የሚሰጠን ትርጉም? ለዘላለም የሚያኖር መልካም ስራ። ይህንን ሳስብ እኔ ዮሐንስ ወንጌል ምዕራፍ 6 ዮሐንስ ወንጌልን ሳጠና በጣም ልቤ ላይ የቀረ አንድ ክፍል እግዚአብሔር ወደ ልቤ ያመጣውና ወደዛ ሄድኩኝ። ምዕራፍ 6 ቁጥር 27 ላይ እንደዚህ የሚል ቃል አለ። ጌታ እንደዚህ አላቸው፣ ለሚጠፋ መብል አትስሩ አለ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል አላቸው። ከዛ እነሱ እንደዚህ ያሉት፣ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናደርግ አሉት። አያችሁ፣ ለዘላለም ሕይወት የሚሆን ስራ መስራት ፈለጉ። ለሚጠፋ መብል አትስሩ፣ ለዘላለም ሕይወት የሚኖር ለዘላለም ሕይወት መብል የሚሆን የሰው ልጅ ለሚሰጣችሁ ለዛ ስሩ ሲላቸው የእግዚአብሔር ስራ ምንድን ነው? ለዘላለም ለመኖር የሚያስችል የእግዚአብሔር ስራ ምንድን ነው? ምን እናደርግ አሉት ይላል። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ሃሌሉያ ሃሌሉያ። እንዴት በቃ እንደምወደው ይሄንን ቃል ልነግራችሁ አልችልም። ምዕራፍ 6ን በቃ ሳጠና ወደፊት ሌላ የምወደው ልነግራችሁ እችላለሁኝ። ይሄ ቃል ግን እንዴት ልቤን እንደገዛው ልነግራችሁ አልችልም። የእግዚአብሔር ስራ
ለዘላለም የሚያኖር የእግዚአብሔር ስራ መስራት እንፈልጋለን፣ ንገረን አሉት። ሰፍ አሉ። ይሄ አሁን የምትሰሩት ስራ ለሚጠፋ መብል የሚሰራ ነው፣ ለዘላለም ህይወት የሚሰራ ሌላ ስራ አለ ሲላቸው፣ ምንድን ነው ያ የእግዚአብሔር ስራ? ንገረን ሲሉት፣ ያ የእግዚአብሔር ስራማ እሱ በላከው በእኔ እንድታምኑ ነው አላቸው። ሃሌሉያ። ሌላው ሁሉ መገለጫ ነው። እሱ በላከው ስለማመናችን መገለጫ ናቸው ሌሎቹ ስራዎች ሁሉ። መልካም ማድረግ ቢሆን፣ ሰዎችን መውደድ፣ ሰዎችን በበሽታቸው መጠየቅ፣ በስራታቸው መጎብኘት፣ በርዛታቸው ማልበስ፣ በረሃባቸው መመገብ፣ የትኛውም አይነት ነገር ቢሆን የዚህ ፍሬ የዚህ መገለጫ ነው እንጂ በዋናነት ለዘላለም የሚያኖር የእግዚአብሔር ስራ ግን አንድ ነው። እሱም እርሱ በላከው በኢየሱስ ክርስቶስ ማመን። ሃሌሉያ። በኢየሱስ ማመን ነው ለዘላለም የሚያኖረው። ቁጥር 31 የአምላኩ ሕግ በልቡ አለ አካሄዱም አይወላገድም ይላል አዲሱ መደበኛ ትርጉም። ደስ አይልም? የአምላኩ ሕግ በልቡ ያለ ሰው፣ የእግዚአብሔርን ሕግ በልቡ የሰወረ ሰው አካሄዱ አይወላገድም። የሚወላገድ ሰው ታውቃላችሁ አይደለም? የጻድቁ መንገድ ዋስትናው ያለመወላገዱ፣ ዋስትናው በልቡ የሸሸገው የእግዚአብሔር ቃል። አያችሁ፣ በልባችን የሸሸግነው የእግዚአብሔር ቃል እንደ መልህቅ ቀጥ አድርጎ ይይዘናል፣ እንዳንወላገድ፣ ወዲህና ወዲያ እንዳንል ማለት ነው። ልክ ነፋስ ሲመጣ መርከብ ወዲህና ወዲያ እንደሚል፣ ነገር ግን ከመልህቁ የተነሳ ደግሞ ጸንቶ በአንድ ስፍራ ላይ እንደሚቆም የእግዚአብሔርን ቃል በልቡ የሰወረ ሰው፣ የአምላኩ ሕግ በልቡ ያለው ሰው አካሄዱ አይወላገድም። ሃሌሉያ። ወጣ ገባ አይሆንም። ትላንትና በቤቱ ነገ በደጅ አይገኝም፣ አይወላገድም። ቀጥ ብለን መሄድ የምንፈልግ ከሆነ የአምላካችንን ልብ እንደዚህ የአምላካችንን ቃል በልባችን እንደዚህ እንሸሽግ። በሌላ ስፍራ ላይ ዳዊት እንደዚህ አለ፣ አንተን እንዳልበድል ቃል ገባሁ አላለ። አንተን እንዳልበድል እንደው ጸለይኩ። መጸለይ ጥሩ ነው፣ መጸለይ ጥሩ ነው። ግን መንፈሳዊ ነገር አንዱ በአንዱ አይተካም። አለመወላገድ ከፈለጋችሁ፣ መጽናት ከፈለጋችሁ፣ እግዚአብሔርን አለመበደል ከፈለጋችሁ የእግዚአብሔርን ቃል በልባችሁ ሸሽጉ። አንተን እንዳልበድል ቃልህን በልቤ ሰወርኩ ነው። መንፈሳዊ ነገር እርስ በርሱ ሳብስቲቲዩት አይደራረግም። መጾም መጸለይን አይተካውም። መጸለይ የእግዚአብሔር ቃልን ማጥናትና ማንበብ ማሰላሰልን አይተካውም። አንተን እንዳልበድል መንገዴ እንዳይወላገድ እንዳልስት ምን አደርጋለሁኝ አለ? ቃልህን በልቤ ሰውራለሁኝ አለ። ሃሌሉያ። የእግዚአብሔርን ቃል በልባችን እየሰወርን እኮ ነው አሁን በዘመናችን እግዚአብሔርን እንዳንበድል፣ እንዳንወላገድ፣ ወጣ ገባ እንዳንል፣ ከፍ ዝቅ እንዳንል፣ ኮንሲስተንት እንድንሆን፣ መንገዳችን የቀና እንዲሆን 60 ዓመት 50 ዓመት በእግዚአብሔር ቤት ቀጥ ብለው የሄዱ አባቶቼን ቃለ መጠይቅ ሳደርግላቸው በቃ እጓጓለሁኝ። እነሱን ሆኜ ማየት ራሴን እጓጓለሁ። በእውነት ፓስተር ታምራት ኃይሌን አንድ መዝሙር አለውና እኔ በጣም ነው የምወደው ፓስተር ታምራት ኃይሌን። ጌታዬ 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 የመጨረሻ ምርጫዬ ሚላል። ሃሌሉያ። በጣም በቃ ይሄንን መዝሙር የሚገርማችሁ ነገር ፓስተር አሁን በልዩ እትም ነው ያወጣው፣ ግን መጀመሪያ መዝሙሩን የዘመረው ከ37 ዓመት ነው ከ38 ዓመት በፊት ነው እና ከ37 ዓመት በኋላ እንደገና በአዲስ ሙዚቃ በልዩ እትም ያንኑ መዝሙር መልሶ ሲዘምረው ፓስተር አልኩት፣ ኢንተርቪው ያደረግኩት ጊዜ ፓስተር አልኩት፣ እኔም እንዳንተ ከ38 ዓመት በኋላ እንደገና ጌታዬ የመጨረሻ ምርጫዬ ብዬ መናገር እፈልጋለሁኝ። እግዚአብሔር ለዛ ጊዜ ያደርሰኝ አልኩት። ከ38 ዓመት በፊት የተናገራችሁትን ነገር መልሳችሁ ከ38 ዓመት በኋላ ጌታዬ የመጨረሻ ምርጫዬ ርስቴ ነህ ለእኔ ድርሻዬ ብሎ መዘመር እንዴት መታደል ነው! ይሄ ግን ከምን ይመጣል? የእግዚአብሔርን ቃል በልባችን ከመሰወር እንዳንወላገድ ዛሬ ታይተን ነገ እንዳንጠፋ ነበሩ እንዳንባል የእግዚአብሔርን ቃል በልባችን መሰወር። አቤት ዛሬ አንድ ምዕራፍ ነው እንዲህ ማስጠን ነው። ሃሌሉያ። ሁሉም አልላቀቅ አለኝ እኮ ለዛ ነው። ከቁጥር 32 እስከ 40
ጊዜያዊ ስኬትና ዘላለማዊ ዋስትናን ያነጻጽራል። የኃጥአን ስኬት ጊዜያዊ ነው፣ የጻድቃን ግን ዋስትናቸው ዘላለማዊ ነው። ሃሌሉያ። ምን እንማር ከዚህ ምዕራፍ? ቅናትን እናስወግድ፣ አመለካከታችንን ያበላሻልና። ቅናትን እናስወግድ። በክፉዎች አንቅና ወዳጆቼ። በክፉዎች አለመቅናት ብቻ አይደለም፣ ደግሞ በእግዚአብሔር እንታመን። በእግዚአብሔር የሚታመን ሰው ነው በክፉዎች የማይቀናው። ደግሞስ መልካምን እናድርግ። በእግዚአብሔር የሚታመን ሰው ምንም ኤክስፔክት ሳያደርግ ምንም ምላሽ ሳይጠብቅ መልካምን ስለሚያደርግ። ሌላስ ምን እንማራለን? የልባችንን መሻት እንዲለውጥልን ደስታችንን ከሚታየው ነገር ላይ አንስተን በጌታ ደስ ይበለን። ወገኖቼ እኛ በጌታ ስንደሰት እሱ ደግሞ የልባችንን መሻት እየለወጠው ይመጣል። ጽድቅን እየወደድን አመፃን እየጠላን እንሄዳለን ማለት ነው። ከአመፃ ጋር ደስ አንሰኝም። ደስ አይላችሁም? እንደዛ ብትሆኑ ደስ አይላችሁም? የሆነ ቴምት እየሆናችሁ እየተፈተናችሁ ማድረግ እየፈለጋችሁ አለማድረግና ጥልት አድርጋችሁት አለማድረግ እንዴት የተለያየ ነገር መሰላችሁ? በጣም የተለያየ ነገር ነው። ጥልት አድርጋችሁት በቃ እግዚአብሔር የልባችሁን መሻት ሲለውጠው። እኔ ወደ ጌታ ከመምጣቴ በፊት ምስክርነት ልናገር፣ ሰዓት ወስዳለሁኝ፣ ለሌላ ጊዜ ይቀመጥ በቃ። እግዚአብሔር ግን የልቤን መሻት እንደለውጠው ብቻ ልንገራችሁ። እግዚአብሔር የልቤን መሻት ለውጦት፣ እሺ ልንገራችሁ። ወደ ጌታ ከመምጣቴ በፊት እንግዲህ የነበርኩበትም ህይወት እንደምታዩኝ ደግሞ እኔ ሁሉን ነገር ሳደርግ የምሬን ነው የማደርገው። ሳጠፋም በቃ እስከ ጥግ ድረስ ነው የማደርገው እና እዛም በቃ እስከ ጥግ ድረስ የጥፋት መሪ ነበርኩኝ። እዛም በቃ አሁን ልክ የእግዚአብሔርን ቃል ማጥናት ፈለግኩኝ ብዬ አሁን እናንተ ሰብስቤ የእግዚአብሔርን ቃል ማጥናት እንደጀመርኩት ሁሉ የሆነ ነገር ማድረግ ስፈልግ ሰው ሰበስባለሁኝ። በቃ የሆነ ሰው ሰብስቤ ነው ያንን ጥፋት የማጠፋው እና በጣም አልኮሆሊክ ነበርኩኝ ወደ ጌታ ከመምጣቴ በፊት እና እንደ ዋንቻ አሁን ጴንጤን ብትሆኝ ራሱ አልኮል ብታቆሚ አይመስለኝም ምናምን የምባል አይነት ሰው ነበርኩኝ። በጣም የሚገርማችሁ ነገር ግን ማቆሜን ሳላውቅ ነው ያቆምኩት። ማቆሜን አላወቅኩኝም። አንድም ቀን ለማቆምም አልጸለይኩኝም ለማቆም እና ጌታን ተቀብዬ ቤተክርስቲያን እየሄድኩኝ ነው። በጣም ደስ ብሎኛል። ነገር ግን ናይት ክለብ እየሰራው ነው። ዘፈን አላቆምኩኝም እና የመጀመሪያ ልክ ጌታን ከተቀበልኩ በኋላ የመጀመሪያ ልደቴ ደረሰ። ለካ ቀስ በቀስ ከዛ በቃ ዝም ብዬ ስራ ስለሆነ እሄዳለሁኝ እንጂ ነገሩ እያስጠላኝ መጥቷል። ዝም ብሎ በቃ የልቤ መሻት እየተለወጠ መጥቷል ነገሩ እና ከጠጣው እንደቆየው ራሱ አላውቅም። 7ቱንም ቀን ነበር ነው የምጠጣው በነገራችን ላይ እና ከጠጣው እንደቆየው ራሱ አላውቅም። ከዛ ልደቴ መጣ። የመጀመሪያ ልደቴ ጌታን ከተቀበልኩ በኋላ የመጀመሪያ ልደቴ መጣ እና እኔ መጠጥ ማቆሜን አላውቅም። ከዛ በቃ ዛሬ የቲጂ ልደት ነው ተባለ፣ ጠርሙስ ይውረድላት ተባለ። ናይት ክለብ ነው የምሰራው እንዳልኳችሁ። ስለዚህ መጣና እኔ መጠጥ ማቆሜንም አላወቅኩኝም፣ መጠጥ ለማቆምም አልጸለይኩኝም። መጠጥ አቆሚ ብሎ ያስተማረኝም የመከረኝም ሰው የለም። መጽሐፍ ቅዱስም ላይ እንደዛ አይነት ትምህርት ጋር አልደረስኩኝም። ምንም ገብቶኝም ምናምን አይደለም። በግሪኩ በብራይስጡ እንትን ሁለት ቢጠጣ ባይሰከር ምናምን ነገር የሚለው ፍልስፍና ውስጥም አልገባሁኝም። ከዛ በኋላ እሺ አልኩኝ። ልደቴ ነው በቃ ምንም ብዙም ፍላጎት ባይኖረኝም ለእኔ ብለው ስለሆነ ያደረጉት እሺ አልኩኝና ተቀዳ። ከዛ ችርስ ተባለ። የምታውቁ ሰዎች ታውቃላችሁ። ችርስ አይቀመጥም የሚባል ነገር አለና ጠጡት ሲባል ልጠጣው ስሞክር የልቤ መሻት ተለውጧል። አልቻልኩም። ሽታው አስጠላኝ እና አልቻልኩም ባልኳቸው አንቺ ከመቼ ጀምሮ አሉኝ። እኔ እንጃ በእውነት አላውቅም፣ እንዴት እንደሆነ አላውቅም አልኳቸው። ግን አስጠላኝ፣ በቃ አልቻልኩም፣ ሽታው አስጠላኝ አልኳቸው። ከዛ በኋላ አንድ ጊዜ ጓደኞቼ ይስቁብኛል እንደዚህ ስል፣ አንድ ጊዜ ታክሲ ውስጥ ቁጭ ብዬ ከጎኔ ያለው ሰው በጣም ጠጥቷልና ሲሸተኝ እንደዚህ አልኩኝ ለጓደኞቼ። ልክ ከዛ ታክሲ ስወርድ እንደዚህ አልኩኝ፣ እናንተ አልኳቸው የዚህ ዓለም ገዢ የማያምኑትን ሐሳብ አሳወረ የሚለው ቃል ተጨምሮበት አፍንጫቸውንም ደፈነ የሚል መኖር አለበት አልኳቸው። ይሄንን ነበር መጠጣው አልኩኝ ሲሸተኝ ማለት ነው። አያችሁ የልብን መሻት እግዚአብሔር እንዴት እንደሚለውጥ ማመን ነው የሚያቀተኝ። ሲሸተኝ አሁን ይሄንን ነበር አንስቼ ወደ አፌ የምከተው። አያችሁ አሁን ቴምት እየሆናችሁ ማቆም አለብኝ፣ ኧረ እግዚአብሔር አይከብርበትም ምናምን እያላችሁ መተውና
ይሄን ነበር የምጠጣው ማለት በጣም የተለያዩ ነገሮች ናቸው። እግዚአብሔር የልብን መሻት ሲለውጥ ማለት እንደዛ ነው የሚያደርጋችሁ። ትንሰፈሰፉለት የነበረውን ነገር ለማቆም ትቸገሩበት የነበረውን ነገር ማለት እኔ በየእሁድ ከሰዓት ማለት ነው ንስሐ አባቴ ይመጣሉ ቤት እኔን ሊመክሩ፣ እሳቀቃለሁ፣ እሺ እላቸዋለሁ። ሰኞ ከበረታው ማክሰኞ በጣም ምክራቸው እንደው በጣም ልቤ ውስጥ ከዘለቀ እስከ ሮብ ድረስ ነው ማቆም። ነፍሰ ጡር ሆኜ እስከ 8 ወሬ ድረስ አላቆምም። አሁን ግን እደነቃለሁ። ይሄንን ነበር፣ ለዚህ ነበር እንደዚህ ዋጋ መከፍለው። ሐኪሜ ቁጭ አድርጎኝ ልንገርሽ ይለኛል፣ አንቺ የምትወልጁ ምን አይነት ልጅ እንደሆነ ልንገርሽ፣ በዚህ አያያዝሽ ከቀጠልሽ ይለኛል፣ የአእምሮ ዘገምተኛ ልጅ ትወልጃለሽ፣ ትፈልጊያለሽ እንደዚህ አይነት ልጅ ወልደሽ ማሳደግ ይለኛል። ደነግጣለሁ፣ እሺ እለዋለሁ፣ ግን አቅም የለም፣ ለማቆም የሚሆን አቅም የለም። ሳታውቁት ግን ከላያችሁ ላይ ብድግ ሲያደርገውስ፣ የልባችሁን መሻት ሲለውጠውስ፣ የልቤን መሻት ለውጠው። እግዚአብሔር የልባችሁን መሻት ይለውጥላችሁ። በቃ ጠልታችሁ ታገኙት። እግዚአብሔር የሚጠላውን ነገር ማለዳ ስትነሱ ጠልታችሁ ታገኙት። እንደ ጠላችሁ ሳታውቁ፣ ያንን ነገር ለመጥላት ሳትተጉ፣ ስትገናኙ ፊት ለፊት ስታዩት ራሳችሁን ጠልታችሁ ታገኙት። ያን የማይጠቅማችሁን፣ ያን እግዚአብሔር የማይከብርበትን ነገር ጠልታችሁ ታገኙት ራሳችሁን። ሃሌሉያ። ስለዚህ ልባችን መሻት እንዲለወጥ ደስታችንን ከሚታየው ነገር ላይ አንስተን በጌታ ደስ ይበለን። እኔ ዝም ብዬ በቃ አዲስ ክርስቲያን ጌታን ወድጄው ልሞት ነው። በቃ በጌታ በጣም ደስ እያለኝ ነው። ለካ አደሴም ታይም ጌታ ደግሞ ዲዛይንን እየለወጠ 4 ሰዓት ሆነ። አራተኛው የገርነት የዋህነት ትርጉም ገብቶን እንመረጠው የምንማረው እነዚህን ነው። መዝሙር ምዕራፍ 38 ላይ አልፋለሁኝ፣ ካልጨረስኩም ዛሬ እናሳድራለን። እንግዲህ መዝሙር ምዕራፍ 38 የጭንቅ ሰዓት ጸሎት ነው። ዳዊት መዝሙር 6 ላይ የጸለየውን ጸሎት አብረን ከኔ ጋር ነበረ ያየነው። መዝሙር 6 ላይ እንዳደረገው እዚህ ጋር ስለ ጠላቶቹ አቤቱታ ከማቅረቡ በፊት ራሱን በእግዚአብሔር ፊት ኤግዛማይን ያደርጋል፣ ይመረምራል። ምዕራፍ 38 ላይ ይሄ መዝሙር ያልተናዘዝነው ኃጢአት ህይወታችንን ምን እንደሚያደርገውና ንስሐ ግን ለፈውስ እንዴት በር እንደሚከፍት የሚያስተምር መዝሙር ነው። አንኮንፌስድ ሲን ያልተናዘዝነው ኃጢአት ህይወታችንን ምን እንደሚያደርገው ይሄ መዝሙር ያሳየናል። እሱን አሳይቶ ግን ተስፋ አስቆርጦ ትቶን አይሄድም። ንስሐ ደግሞ እንዴት ለፈውስ በር እንደሚከፍትም ያሳየናል። የዳዊት ስቃይ እዚህ ስፍራ ላይ የተገለጸው የዳዊት ስቃይ ከኃጢአት ጋር የተያያዘ ነው። ኃጢአት እየዘራን የምናጭደውን መበስበስ ወዳጆቼ፣ አዲስ ኪዳንም ሲናገር በስጋው ኃጢአትን የሚዘራ መበስበስን ያጭዳል ይላል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳልና በስጋው ኃጢአትን የሚሰራ መበስበስን ያጭዳል ይላል። በስጋችን ኃጢአት ዘርተን ስለምናጭደው መበስበስ ወንድሞቼ እህቶቼ፣ መድኃኒቱ ንስሐ ነው እንጂ በጌታ በኢየሱስ ስም ሂድ ብለን ብንገስጸው የትም አይሄድም። እንዳልኳችሁ መንፈሳዊ ነገር እርስ በርሱ አይተካካም። በንስሐ መወገድ ያለበት ነገር በኢየሱስ ስም ብላችሁ በተገሰጹት የትም አይሄድም፣ የትም አይሄድም። አንዲት የምወዳት እህት ስታገለግል አንድ የተናገረችው ምሳሌ በጣም ልቤ ውስጥ ቀርቷል። ድመቶች ሳምባ ይወዳሉ፣ ሳምባ ይበላሉ። ታውቃላችሁ፣ እኔ ድመት እወዳለሁ፣ እንስሳ እወዳለሁ በአጠቃላይ። እና ሳምባ ይዛችሁ በእጃችሁ ሳምባ ይዛችሁ ድመቱ ይከተላችኋል እና ያንን ድመት ሂድ ከዚህ ብላችሁ እንደው ጮክ ባለ ድምፅ ብትቆጡት ለሆነ 1 ደቂቃ ለማይሞላ ጊዜ ደንግጦ ዘወር ይላል። ነገር ግን ሳምባው እጃችሁ ላይ እስካለ ድረስ ድመቱ ተመልሶ መምጣት አይቀርም እና ምን አለች? ሳምባውን መልስለት ለድመቱ። ከዛ በኋላ አንተ ሂድ ሳትለው ይሄዳል። ወዳጆቼ፣ አንዳንዱ ነገር እኮ ቤታችን የሰነበተው ሳምባውን አለቅ ብለን ነው። ሳምባውን በንስሐ ወርውሩት። ሳምባውን ይዘን በጌታ በኢየሱስ ስም ሂድ፣ በጌታ በኢየሱስ ስም ውደቅ፣ ተነቀል፣ አጥር ላይ ያለ፣ ጣራ ላይ ያለ፣ ሰማይ ላይ ያለ፣ አልጋ ስር ያለህ እያለን ብንገስጽ እጃችን ላይ ያለው በኃጢአት በንስሐ ያላስወገድ ነው ነገር ካለ ተመልሶ መምጣቱ አይቀርም።
ዳዊት እንደዚህ ያለ ከኃጢአቴ የተነሳ ለአጥንቶቼ ሰላም የላቸውም ማለት። አያችሁ ችግራችን ከምን የተነሳ እንደመጣ መጀመሪያ እንመርምር እስኪ። ቁጭ ብሎ እኮ ራስን ማየት ይቻላል። መንፈስ ቅዱስ ደግሞ በእውነት የሚገርም ረዳት ነው። ራሱን መመርመር ለሚፈልግ ሰው ያሳየዋል። ግሩም ላብራቶሪ ነው በእውነት። በቃ መመርመር ፈልጋችሁ አሁን አዲስ አበባ የምትኖሩ አርሾ ስትሄዱ ጥሩ ላብራቶሪ ነው አይደል? አርሾ በቃ ሄዳችሁ እናንተ መመርመር ፈልጉ እንጂ እናንተ ለመመርመር የሚያስፈልገውን ዋጋ ክፈሉ እንጂ በቃ ጥሩ አድርገው መርምረው ውጤታችሁን ይነግሯቸዋል። ልክ እንደዛ መንፈስ ቅዱስን በቃሉ ፊት ቁጭ ብለን መርምረኝ ስንለው ይመረምረናል፣ ያሳየናል። ዳዊት አጥንቶቼ ሰላም ያጡት አለ ጠላት እየተዋጋኝ ስለሆነ አይደለም። አጥንቶቼ ሰላም ያጡት ስለ እግዚአብሔር ቃል ስለ ጽድቅ ዋጋ እየከፈልኩኝ አይደለም አለ። አውቄዋለሁ፣ መርምሬ ደርሼበታለሁ። ከኃጢአቴ የተነሳ ነው። አያችሁ እንዴት ትልቅ ብልሃት እንደሆነ። ከምን የተነሳ ነው ይሄ ችግር ከቤት ያልወጣ ያለ? ሁል ጊዜ ከኃጢአት የተነሳ ነው እያልኩኝም አይደለም። ግን በቃ እጃችን ላይ ያለ ሳምባ ካለ መጣል ካለብን እንጣለው። ድመቱም አይከተለን፣ እኛም እሱን በማባረር ጉሮሯችን አይዘጋ። እንስተው፣ እንወርውረው፣ በንስሐ አጥበን እናስወግደው። ከኛ ይርቃል። ከኃጢአቴ የተነሳ ከምን የተነሳ እንደመጣ እንመርምር። አንደኛ ዮሐንስ መልእክት ምዕራፍ 1:8-9 ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም አለና በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻን የታመነና ጻድቅ ነው። ከዛ ከቁጥር 5-10 ኃጢአት ያደረሰበትን ሁለንተናዊ ጉዳት ይዘረዝራል። ወገኖቼ ኃጢአት መንፈሳዊ ጉዳት ብቻ አይደለም ያለው፣ አካላዊ፣ አእምሮአዊ፣ ስሜታዊ፣ ማህበራዊ የተለያዩ እነዚህን የመሳሰሉ ጉዳቶችን ያስከትላል። ግን ይህን ሁሉ የማበላሸት ኃይል የሚኖረው ወደ ብርሃን እስክናወጣው ወደ ንስሐ እስከምናመጣው ድረስ ብቻ ነው። ግን በቃ ልክ እንደ ጋንግሪን ነው። ታውቃላችሁ? ጋንግሪን ታውቃላችሁ አይደል? ምንድን ነበር የሚባለው በአማርኛ? ጭንቁር። እንደ ጭንቁር ይላል ሐዋርያው ጳውሎስ። ጭንቁር ነው የሚባለው በአማርኛ። ጋንግሪን አንድ ቦታ ላይ ይጀምራችኋል፣ ቶሎ ተቆርጦ ካልተወገደ አንድ ቦታ ላይ አይቆምም። ኃጢአትም እንደዛ ነው። ሲጀምር መንፈሳዊ ጉዳት በማምጣት ይጀምራል። ከዛ በኋላ ግን ጉዳቱ ሁለንተናዊ ይሆናል። ሁለንተናዊ ጉዳት ያመጣል። መዝሙር 32:3 ላይ ለዛ ነው እንደዚህ ያለ ዳዊት፣ ሁል ጊዜ ከመጮሄ የተነሳ አለ ዝም ባልኩ ጊዜ አጥንቶቼ ተበላሿል። ከዛ ቁጥር 11 የነበርንበት ክፍል የምናጠናው ክፍል ላይ ቁጥር 11 ወዳጆቼም ባልንጀሮቼም ማለት ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀው ቆሙ። አያችሁ ሶሻል ነገሩን ደግሞ ማህበራዊ ነገሩን ከሰዎች ጋር ያለውን ሪሌሽንሽፕ ደግሞ ሲያበላሽበት ቆሙ አለ። አያችሁ ኃጢአት ከመካከል የማውጣት ብቸኛ የማድረግ ባህሪ ያለው። ይሄ ደግሞ ለጠላት ዓላማ የተመቸን እንድንሆን ያደርገናል። የሆነ ነገር ውስጥ ሲገባ አንድ ሰው አንዱ የምታውቁበት መንገድ ምንድን ነው? ራሳችሁንም ሆነ ሌላን ሰው በቃ ከመካከል ይወጣል። ከመካከል ስትወጡ ራሳችሁን ታገኙታላችሁ። ከመካከል የማውጣት ባህሪ ያለው እና ብቻዬን ቀረሁኝ አለ። ብቸኛ የማድረግ ባህሪ ያለው። ብቸኛ የሚያደርገው ደግሞ ነጥሎ ለመምታት እንዲመቸው ነው። የሰይጣን ስትራቴጂ ነው። የተመቻቸን እንድንሆን ያደርገናል። ቁጥር 18 በደሌን እናገራለሁና ስለ ኃጢአቴም እተክዛለሁ አለ። አያችሁ ዳዊት ሁለንተናዊ ጉዳት ያደረሰበትን ኃጢአት በመናዘዝ በመጸጸት ወይም በመተከዝ አቅም አሳጣው። ኃጢአትን እንዴት አድርገን ነው አቅም የምናሳጣው? ይሄ አጥንትን ሳይቀር የሚበላውን ሁለንተናዊ ጉዳት የሚያደርሰውን እንደ ጭንቁር እንደ ጋንግሪን የሆነውን ይህንን ክፉ ነገር እንዴት አድርገን ነው ኃጢአትን ዋጋ ማነው እድል ፈንታ ማሳጣት ኃይል ማሳጣት የምንችለው? በመናገር በመጸጸት። እኔ ያለ እናገራለሁ ደግሞም ስለ ኃጢአቴ እተክዛለሁ። ምን ማለቱ ነው? አላመካኝም፣ በሌሎች አላሳበብም፣ አላቃልለውም፣ እተክዛለሁ፣ እናገራለሁ። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ሐዋርያው ጳውሎስ እንደዚህ አለ፣ እንደ እግዚአብሔር ፈቃድ የሆነ ሐዘን
ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋል። የዓለም ሐዘን ግን ሞትን ያመጣል ይላል። እተክዛለሁ፣ አዝናለሁ። የእግዚአብሔር ፈቃድ ነው። በነገራችን ላይ ስንበድል እንድናዝን፣ ምክንያቱም እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ መዳን የሚያደርስ ንስሐ ያደርጋል ስለሚል እግዚአብሔር ቃል ማለት ነው። ክፉ ነገር አድርገን የማናዝን ከሆነ እኔ በጌታ በኢየሱስም አልኮነንም፣ እኔ ኩነኔ የለብኝም ብለን ክፉ ነገር አድርገን ምንም አይነት ጸጸት የማይሰማን፣ ምንም አይነት ሐዘን የማይሰማን፣ እግዚአብሔርንም በድለን ሰውንም በድለን ምንም አይነት ሐዘን የማይሰማን አይነት ሰዎች ከሆነ ከባድ አደጋ ውስጥ ነን ያለ ነው። ያ የእግዚአብሔር ፈቃድ አይደለም። እንደ እግዚአብሔር ፈቃድ የሆነ ሐዘን ግን ወደ መዳን የሚያደርስ ንስሐን ያደርጋል። የዓለም ሐዘን አላልኩም፣ የዓለም ሐዘን ሞትን ያመጣል ስለሚል ማለት ነው። ቁጥር 21 እስከ 22 እግዚአብሔር እንዲያድነው ደግሞ ሲማጸን እናየዋለን። ቁጥር 22 ላይ አቤቱ መድኃኒቴ እኔን ለመርዳት ፍጠን ይላል። አያችሁ፣ በድያለሁ፣ ታምሜያለሁ፣ ተጎድቻለሁ፣ ኃጢአት እንደሰራው አውቃለሁ። ነገር ግን አሁንም መድኃኒቴ ሌላ ሳይሆን እራሱ እግዚአብሔር ነው። በቃ ዳዊት ወደ እግዚአብሔር ነው የሚሸሸው። እግዚአብሔርን በድሎ እንኳን ከእግዚአብሔር አይሸሽም፣ ወደ እግዚአብሔር ነው የሚሸሸው። መድኃኒቴ አንተ ነህ። ምን እንማር ከዚህ ምዕራፍ? መንፈሳዊ ያልተናዘዝነው ኃጢአት መንፈሳዊ ብቻ ሳይሆን ሁለንተናዊ ጉዳት እንደሚያመጣ እንማር። ሁለተኛ ከመካከል አውጥቶ ለጠላት ዓላማ እንደሚያመቻቸን እንማር። ሶስተኛ እግዚአብሔር ፊት የመቆም እርዳኝ ማለት ቅዱስ ድፍረታችንን እንደሚቀማን እንማር። ያልተናዘዝነው አንኮንፌስድ ሲን ያልተጸጸትንበት በደል በውስጣችን ካለ አንደኛ መንፈሳዊ ብቻ ሳይሆን ሁለንተናዊ ጉዳት ያደርሳል። ሁለተኛ ከመካከል አውጥቶን ለጠላት ዓላማ ያመቻቸናል። ሶስተኛ በእግዚአብሔር ፊት የመቆምና እርዳኝ ማለት ቅዱስ ድፍረታችንን ይቀማናል። ምዕራፍ 39 የሰው ሕይወት አጭርና ተሰባሪ ነውና እግዚአብሔርን ተስፋ እናድርግ የሚል መልእክት ነው የሚያስጨብጠን። ከቁጥር 1 እስከ 3 አንደበትን ስለመቆጣጠር ይናገራል። አንደበትን ስለመግታት፣ አንደበትን ስለመቆጣጠር፣ በአንደበቴ ላይ ጠባቂ አኖርኩኝ ይላል። ያዕቆብ መልእክት ምዕራፍ 1 ቁጥር 19 ታውቃላችሁ። እንደዚህ ያለ ያዕቆብ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል። አንደበት ከሰውነታችን ብልቶች ሁሉ ትንሿ ናት ይላል ያዕቆብ። ነገር ግን ደግሞ በጣም ፓወርፉል ናት፣ በጣም ትገርማለች። ይሄው አንደበት ሰዎችን ይባርካል፣ ይሄው አንደበት ደግሞ ሰዎችን ይረግማል። በዚህ አንደበት ሰዎችን መጠገን ይቻላል፣ በዚሁ አንደበት ሰዎችን መስበር ይቻላል። አንደበት ይላል የፍጥረትን ሩጫ ያቃጥላል ይላል። አይገርማችሁም? የፍጥረትን ሩጫ ያቃጥላል። ምን ያህል ፓወርፉል ቢሆን ነው። ለዚህ ነው ሐዋርያው ጳውሎስ ኤፌሶን ምዕራፍ 4 ቁጥር 29 ላይ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ምክንያቱም ቃል ወይ ይሰብራል፣ ወይ ይጠግናል፣ ወይ ያነሳል፣ ወይ ይጥላል፣ ወይ ያሳዝናል፣ ወይ ያጽናናል፣ ወይ ያንጻል፣ ወይ ያፈርሳል። ቃል ኃይል አለው እና አንደበትን ስለመቆጣጠር ይናገራል። ንግግራችን ደግሞ ወገኖች መንፈሳዊ ብስለታችንን ይገልጣል። በጓዳው ወይም ከእግዚአብሔር ጋር ብዙ የሚያወራ ብዙ የሚነጋገር ሰው በአደባባይ ንግግሩ የተቆጠበና በጸጋ የተቀመመ የሚሆነው። አንዳንድ ጊዜ በቃ እንደው ሰው አውርቶ እስኪጨርስ እንኳን የማያስችለን ወሬ የጀመረን እንደሆነ የማንጨርሰው በቃ ከሰው ለማንን አግኝቼ ባወራሁኝ የምንለው ለምን እንደሆነ ታውቃላችሁ? በጓዳ ብዙ ስለማናወራ እኮ። በጓዳ ብዙ ካወራን ከእግዚአብሔር ጋር ጨርሰን ከወጣን በአደባባይ ስንወጣ ንግግራችን የተቆጠበ ደግሞስ በጸጋ የተቀመመ። እግዚአብሔር ጸጋ ያብዛል። ቁጥር 4 ላይ እግዚአብሔር ሆይ የሕይወቴን ፍጻሜ የዘመኔን ቁጥር አስታውቀኝ። አዲስ መደበኛ ትርጉም አላፊ ጠፊ መሆኑንም ልረዳ ይላል። ደስ አይልም? በደንብ ይገልጸዋል። አላፊ ጠፊ መሆኑንም ልረዳ። አያችሁ ዳዊት የሕይወቴን ፍጻሜ የዘመኔን ቁጥር አስታውቀኝ ሲል የሚሞትበት ቀን መቼ እንደሆነ ቀድሞ የማወቅ ፍላጎት ኖሮበት አይደለም። የምድር ቆይታ አጭርና የተገደበ መሆኑን ከኢንፎርሜሽን በዘለለ ይሄ እውነት
በሬቨሌሽን መልክ እንዲገለጥለት እና ህይወቱን በዛ መቃኘት እንዲችል ነው የሚለምነው። አንዳንድ እውነቶች ወገኖቼ መረጃው ስላለን ብቻ ህይወታችንን አይለውጡትም። እግዚአብሔር ያንን መረጃ ወደ መገለጥ ካልቀየረልን ማለት ነው። ብዙ ጊዜ እኮ መጽሐፍ ቅዱሳችንን እናነበዋለን አይደል? ደግመን እናነበዋለን። ምን ለማግኘት ነው ድጋሚ የምናነበው? ያነበብነውን መጽሐፍ መገለጥ ለማግኘት እኮ ነው። እግዚአብሔር ይገልጥልናል ባነበብነው ቁጥር። እና ሰው በምድር ላይ ያለው ቆይታ አጭርና የተገደበ መሆኑ ሁላችንም ኢንፎርሜሽን አለን። ቀብር ሄደን ስንመጣ ለምሳሌ በጣም እንተክዛለን። እኔ ስለሱ አንድ ጊዜ ጽሑፍ ጽፌያለሁ። አቤት ትህትና ቀብር ቦታ ያለ፣ አቤት መከባበር። መንገድ ላይ ወንጌል ሲሰበክ የሚያመናጭቃችሁ ሰው ሁሉ በምንም አይነት ሃይማኖት ውስጥ ይሁን፣ ምንም አይነት አቋም ይኖረው፣ ኤቲስትም ይሁን፣ ቀብር ቦታ ላይ ግን አንገቱን ደፍቶ ወንጌል ሲሰበክ ይሰማል። በጣም ትሁት ነው። ቀብር ቦታ ላይ የሚጣላ የሚገፋፋ ሰው ምናምን አይታችሁ ታውቃላችሁ? የለም። የሚገፋፋ ሰው የለም። የሚሰዳደብ ሰው የለም። የሚገለማመጥ ሰው የለም። ትዕቢት አታዩም። ለምን? ሞት እዛ ቦታ ላይ በጣም እውነት ነው። እውነት ነው። የሚያውቁት ሰውዬ ሞቷል። የሚያውቋት ሴትዮ ሞታለች። ስለዚህ የሞት እውነትነት በጣም ገዝፎ የሚታይበት ቦታ ነው። ዳዊት በዛ የአእምሮ ቅኝት ሁል ጊዜ መኖር ፈልጎ ነው። አቤት ያ ትህትና ለሁል ጊዜ ቢሆንልን። በቃ እኮ ስንመለስ ከቀብር ምን ዋጋ አለው? የሰው ልጅ ግን በቃ ሰው ግን ከንቱ ነው እንላለን። በቃ ነገሮች ላይ እንደው ማምረራችንን ሁሉ እንጸጸታለን አይደለም? ዳዊት ሁል ጊዜ በዛ ቅኝት መኖር ፈልጎ አስረዳኛል፣ አብራልኝ፣ በዛ ቅኝት ሁሌ መኖር እፈልጋለሁ። የምድር ቆይታ አጭርና የተገደበ መሆኑን በማወቅ በዛ ቅኝት ሁሌ መኖር እፈልጋለሁ። እንዲጠፋብኝ አልፈልግም። ኢንፎርሜሽን ሆኖ ዝም ብሎ ጭንቅላቴ ጋር እንዲቀመጥ ሳይሆን ልቤ ውስጥ ዘልቆ ገብቶ ህይወቴን እንዲቃኘው እፈልጋለሁ የሚል ጥያቄ ነው የሚያቀርበው። ለዛ ነው ያዕቆብ በምዕራፍ 4 ቁጥር 14 ህይወታችሁ ምንድን ነው አለ። ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ። ከዛ ቁጥር 7 ላይ እንደዚህ ያለ ዳዊት አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴ ካንተ ዘንድ ነው አለ። የሰውን ጊዜያዊነት አወራና ተስፋውን እግዚአብሔር ላይ ያደረገ። ለምን ካላችሁ እውነተኛ ተስፋ የሚንጠለጠለው በጊዜያዊና በተሰባሪ ነገር ላይ ሳይሆን በራሱ በእግዚአብሔር ላይ ስለሆነ አሁንስ ተስፋዬ ማን ነው አለ። ወዲያው ነው እዛ ከቁጥር 8 እስከ 11 ከእግዚአብሔር ዘንድ ተግሳጽ ደርሶበት ከዛ ተግሳጽ የተነሳ ከደረሰበት መከራ ራሱ እግዚአብሔር እንዲያድነው ደግሞ ይለምናል። ራሱ እግዚአብሔር ድሮ የዛሬ ልጆች እንኳን እንደዚህ አይመቱም። ድሮ ወላጆቻችን ይመቱንና ከዛ የሆነ ቦታ አሳብጠውን የሆነ ቦታ ሰንበር ወጥቶብን ከዛ ነይ ወደዚህ ብለው ደግሞ መልሰው ያንን በቫዝሊን ያሹልናል። አጋጥሟቸው አያውቅም? እዚህ ውስጥ ያላችሁ አይ እናንተ አልተገረፋችሁም። ምንድነው የቅርብ ጊዜ ልጆች ናችሁ እንዴ? ድሮ ይገርፉንና ይመቱንና በሆነ ነገር ተናደው ምናምን ከዛ በኋላ መልሰው ደግሞ ነይ ወደዚህ ብለው ይቆጣሉ። ጭራሽ ያው አናደሽኝ፣ ገድዬሽ ነበር፣ አናደሽኝ፣ ይኸው እንደዚህ አድርጌሽ ምናምን ብለው ቁጭ ብለው ደግሞ በቫዝሊን መልሰው ያሹናል። እና ኃጢአት ሰርቶ እግዚአብሔርን በድሎ እግዚአብሔር ቀጥቶት ከደረሰበት መከራ የተነሳ በጣም ተጎድቶ ተመልሶ እግዚአብሔር ጋር መጥቶ እግዚአብሔርን አክመኝ ይለዋል፣ እሸኝ ይለዋል። ልክ እኛ ወላጆቻችን ሲያሹን ቁጭ ብለን እንደምንታሸው ማለት ነው። ራሱ እግዚአብሔር እንዲያድነው ይለምነዋል። ቅጣት ወይም ተግሳጽ ያማል፣ ግን ደግሞ ይጠቅማል ወዳጆች። እዛ ቁጥር 12 እና 13 ላይ አቤቱ ጸሎቴን ስማ፣ ጩኸቴን አድምጥ፣ ልቅሶዬን ቸል አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶችም እንግዳ ነኝና ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ ይላል። መጻተኛ ነኝ፣ እንግዳ ነኝ የሚል ሀሳብ ያነሳል ዳዊት። የምድር ኑሮውን ከዚህ በፊት እንዳየናቸው እንደ አባቶቻችን ሁሉ ጊዜያዊ እንደሆነ ይህቺ ምድር ወደማይመለስበት ወደ ዘላለም የሚሄድባት መንገድ መሆኗን ይናገራል። እያለፈ እንደሆነ ወደማልመለስበት እየሄድኩኝ ነው፣ እስከዛ ድረስ እንዳርፍ ተወኝ ብሎ መንገድ እንደሆነ የዚህን ዓለም ቆይታውን ይናገራል። ፈጠን እያልኩኝ ያነባሉ ጥቅሶችን በኋላ የጽሁፉ ላይ ታገኙታላችሁ። አንደኛ ጴጥሮስ 2:11 ዕብራውያን 11:13ን የጽሁፉ መልእክት ላይ ታገኛላችሁ። ምድር መንገዳችን ናት እንጂ መዳረሻችን አይደለችም። በዋናኝነት እንድንጨብጠው የምፈልገው ከዚህ ጥቅስ ይሄንን ነው። ምድር መንገዳችን ናት፣ መዳረሻችን አይደለችም። ምን እንማር ከዚህ ምዕራፍ?
አንደኛ አንደበታችን እንዲገራ በእግዚአብሔር ፊት ጊዜ እናሳልፍ። በእግዚአብሔር ፊት ጊዜ እናሳልፍ። የእግዚአብሔር ቃል አንደበትን ይገራል። ካስተማሩኝ እኩል አደረከኝ፣ ከሽማግሌዎች እኩል አናገርከኝ፣ ከጠቢባን እኩል አናገርከኝ ይላል ዳዊት መዝሙር 19 ላይ ስንደርስ ታዩታላችሁ። አንደበታችን እንዲገራ በእግዚአብሔር ፊት ጊዜ እናሳልፍ። ሁለተኛ የምድር ቆይታችን አጭርና የተገደበ መሆኑን ከኢንፎርሜሽን ያለፈ ሬቬሌሽን እንዲሆንልን እንጸልይ። እስኪ ሬቬሌሽን እንዲሆንልን ጌታ ሆይ በዚህ መገለጥ መኖር እፈልጋለሁ። ማምረር አልፈልግም። የምር ስለምንኖር እኮ ነው የምንጣላው። ታውቃላችሁ አይደል? የምንገፋፋው የምር ስለምንኖር እኮ ነው። ጊዜያዊ መሆኑ መገለጥ ሆኖ ሲገባን ግን ቀለል አድርገን መኖር እንጀምራለን። መንገድ ላይ እንደሆነን ይገባናል። መንገድ ላይ ነን። ሶስተኛ ተስፋችንን በትክክለኛው ስፍራ ላይ እናኑር፣ በእግዚአብሔር ላይ። አሁንስ ተስፋዬ ማን ነው እንዳለው ዳዊት። አራተኛ በዚህ ምድር ስንኖር እንደ እንግዶችና እንደ መጻተኞች እንኖር። ምዕራፍ 40 በጣም በፍጥነት እጨርሳለሁ። የመጀመሪያው ምዕራፍን ጊዜ ወሰደብኝ። ምዕራፍ 40 እግዚአብሔር በእርሱ የሚታመኑትን ያድናቸዋል የሚል አንድ ሀሳብ ነው የሚሰጠን እና ቁጥር 1 ላይ እንደምታውቁት ብዙ ጊዜ እንደምናነሳው ይህ የተወደደ ቃል አለ። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ የሚለው ቃል ማለት ነው። ይሄ ክፍል የሚያስተምረን እንግዲህ በጸሎት ውስጥ መጠየቅ ብቻ ሳይሆን መጠበቅ የሚባል ነገርም እንዳለ ያስተምረናል። አማኝ ይጠብቃል። አማኝ ይጠይቃል ብቻ ሳይሆን ይጠብቃል። ግን ደግሞ ጥበቃው ፓሲቭ የሆነ አጠባበቅ አይደለም። እንደሚቀበል በማመን ነው የሚጠብቀው። በሁለት ሀሳብ በማነከስ አይደለም። ተስፋ በመቁረጥ አይደለም። ቢመጣም ባይመጣም በሚል አይደለም። እንደሚቀበል በማመን ነው የሚጠባበቀው። እግዚአብሔር ደግሞ እንደዛ የሚጠብቁትን ያውቃል። መጠበቅ ላይ እኮ ጊዜ አለ አይደል? ወይኗ ባለፈው ስትናገር እየሰማሁኝ ነበረ። አንድ ቀን እሷ ያስተማረችን ቀን ስትናገር እየሰማሁ ነበረ። ምን ያህል ጊዜ ጠብቀናል እያለች ነበር። እግዚአብሔርን ጠይቀ ነው ብድክ ለኩርፊያ ምን ያህል ጊዜ ጠብቀነዋል። እግዚአብሔር በመተማመን የሚጠብቁት አንዬ በጣም 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 ነው የምወደው እና እግዚአብሔር የሚጠብቁትን ያውቃል። በነገራችን ላይ እግዚአብሔር ኢሳይያስ ምዕራፍ 40 ቁጥር 30 እና 31 እንደዚህ ይላል፣ ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱን ፈጽሞ ይወድቃሉ። እግዚአብሔርን የሚጠባበቁም አይደለም የሚለው። መጠባበቅ አንድ ነገር ነው። በመተማመን የሚጠባበቁ አማኝ ይጠብቃል። ሲጠብቅ ደግሞ እንደሚቀበል በመተማመን እግዚአብሔር እንደሚመጣ በመተማመን እንደሚመልስለት በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ናሆም ምዕራፍ 1 ቁጥር 7 ደግሞ ብዙ ጊዜ እግዚአብሔር መልካም ነው የምትለዋን ብቻ ነው የምንወስዱ። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው የምትለዋን ብዙ ጊዜ እንወስዳለን እና እችኛዋን ለምን ቆርጠን እንደምናስቀራት አላውቅም። ጸሎትም ላይ ስብከትም ላይ ስሰማት እኔ ግን መጨረሻዋን በጣም ነው የምወዳት። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው ይልና በእርሱ የሚታመኑትን ያውቃል። መሸሸጊያ የሚሆነው ለነሱ ነው። በእርሱ የሚታመኑትን ያውቃል፣ የሚጠብቁትን ያውቃል፣ በመተማመን የሚጠባበቁትን ያውቃል እግዚአብሔር። ከዛ ከረግረግ ጭቃ ውስጥ አወጣኝ ይላል። አንድ ሰው መቼስ ስለዚህ ነገር ሲያስተምር አንድ ቀን ነፍስ አልቀረልኝም። በቃ እምባይን መቆጣጠር ነው ያቃተኝ። ስለ ረግረግ ጭቃ በክፍለ ሀገር ወደ ገጠር አካባቢ ያደገ ሰው ነው እና በእውነት እኔ እንደዛ አልገባኝም ሲያወራው። ከብቶች ረግረግ ውስጥ ሲገቡ እንደው ምናልባት ከኔ በተሻለ ልክ እንደዛ ሰው እንደዚህ አይነት ኤክስፒሪየንስ ያላችሁ ሰዎች ልታብራሩት ትችላላችሁ። ከብቶች ረግረግ ጭቃ ውስጥ ሲገቡ ማለት አለ በቃ በጣም ፔንፉል ነው አለ ስሜቱ። በጣም ነው በቃ የሚያሳዝኑት አለ። የሚይዙት የሚጨብጡት ነገር ነው የሚጠፋባቸው። በቃ ሰውም በቃ የከባድ ረግረግ ጭቃ ውስጥ ሲገቡባችሁ አለ በቃ እያያችኋቸው ነው ሉዝ የምታደርጓቸው አለ በቃ እያያችኋቸው እና የነሱም ጭንቀት እናንተም ልትረዷቸው አለመቻላችሁ ከብቶች የረግረግ ጭቃ ውስጥ ሲገቡ በጣም አስጨናቂ ነው ሲቹዌሽኑ አለ በቃ። የረግረግ ጭቃ ማለት ቀስ በቀስ የሚያሰጥም ህይወትን የሚነጥቅ
የምትይዙት የምትጨብጡት ነገር የሚያሳጣ በጣም ቴረብል የሆነ ሲቹዌሽን ነው እና ከረግረግ ጭቃ ውስጥ አወጣኛል። ቀስ በቀስ ከሚያሰጥምና ህይወትን ከሚቀጥፍ ምንም ተስፋ ከሌለበት ከዛ አወጣኝ እና ቁጥር 3 ላይ አዲስ ዝማሬን ለአምላካችን ምስጋና ባፌ ጨመረ አለና ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ አለ። አያችሁ፣ መዳናችን ምስክርነታችን ለእግዚአብሔር መፈራትንና መታመንን ይወልዳል። እኔ ማዳኑን ዘመርኩኝ ተናገርኩኝ አለ። ብዙዎች ደግሞ ያንን አዩና እግዚአብሔርን ፈሩት አመኑት አለ። ፍሬ አለው፣ ግብ አለው። የዳነው ጀስት ለመዳን አይደለም። በእኛ መዳን ውስጥ ምስክርነት አለ። በምስክርነታችን ውስጥ ደግሞ ሌሎች ሰዎች እግዚአብሔርን ይፈሩታል፣ ሌሎች ሰዎች እግዚአብሔርን ያምኑታል። እግዚአብሔር ሕዝቡን ከግብፅ ባርነት ሲያወጣ ዓላማው እስራኤልን ነፃ መውጣት ብቻ አልነበረም። በፈርዖንና በግብፃውያን ላይ ክብርን እቀዳጃለሁ፣ ፈርዖንና ግብፃውያን እኔ እግዚአብሔር እንደሆንኩ ያውቃሉ፣ እኔ ማን እንደሆንኩ ያውቃሉ ይል ነበር እግዚአብሔር በተደጋጋሚ ካስታወሳችሁ ዘጸአት ላይ ህዝቡን የሚያወጣበትን ዓላማ ሲናገር። እንደውም አንድ ቀን ዶክተር ማሙሻ እሱን ክፍል ሲያስተምረን ምን አለ? የህዝቡ ነፃ መውጣት እግረ መንገድ ነው አለ። በዋናነት እዛ ቦታ ላይ ዋናው ግብ እግዚአብሔር ማን እንደሆነ መግለጥ ነው። ዋናው ግብ ባወጣዋችሁ ጊዜ፣ በጸናች ክንድ በተዘረጋች እጅ ባወጣዋችሁ ጊዜ እናንተ ትድናላችሁ። እሱ አንድ ውጤት ነው። ግን በዋናነት እዛ ቦታ ላይ የሚሰራው ስራ ግብፃውያንና ፈርዖን እኔ ማን እንደሆንኩ ያውቃል። አያችሁ፣ መዳናችን እኛ ማን እንደሆንን አይደለም የሚናገረው፣ እግዚአብሔር ማን እንደሆነ ይናገራል። እግዚአብሔር መሐሪ እንደሆነ፣ እግዚአብሔር ቸር እንደሆነ፣ እግዚአብሔር ሁሉን ቻይ እንደሆነ፣ እግዚአብሔር ፍቅር እንደሆነ ይናገራል እንጂ እኛ ጎበዝ እንደሆንን፣ እኛ ጸሎተኛ እንደሆንን፣ እኛ ጾመኛ፣ መዳናችን እኛ ማን እንደሆንን ሳይሆን እግዚአብሔር ማን እንደሆነ የሚናገረው። እስራኤል ከግብፅ መውጣታቸው እነሱ ማን እንደሆኑ አይደለም የሚናገረው ያ ታሪክ፣ እግዚአብሔር ማን እንደሆነ አምላካቸው ማን እንደሆነ ይናገራል። እዛ ቁጥር 6-8 ድረስ መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም። በዚያን ጊዜ አልኩ፣ እነሆ መጣሁ፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህን በልቤ ውስጥ ነው ይላል። ይህ ክፍል እንግዲህ ስለ ኢየሱስ ክርስቶስ የተነገረ ትንቢታዊ ቃል ነው። በቀጥታ ዕብራውያን ላይ እናገኘዋለን። ዕብራውያን ከምዕራፍ 10 ከቁጥር 5 ጀምሮ እናገኘዋለን። ስለዚህ ወደ ዓለም ሲገባ ይላል መስዋዕትና መባን አልወደድክም፣ ስጋህን አዘጋጀህልኝ፣ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ፈቃድህን ላደርግ መጥቻለሁ አልኩ ይላል። በዚያ ላይ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። ቀጥሎ እነሆ አምላኬ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውንም ሊያቆም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ ፈጽሞ በመቅረብ ተቀድሰናል ይላል እና ኢየሱስ እግዚአብሔርን ያከበረው እዚህ ቦታ ላይ ስለ ኢየሱስ የተነገረው ብያችኋለሁ። እግዚአብሔርን ያከበረው ውጫዊ መስዋዕትን በማቅረብ ሳይሆን እስከ ሞት ድረስ በመታዘዝ ነው። ቁጥር 9-10 ደግሞ በእግዚአብሔር የዳነ ሰው ምስክርነቱ የጓዳ ብቻ የግል ብቻ ሳይሆን የአደባባይ ጭምር ነው ይለናል። ከዚህ በፊትም አይተናል አይደለ? ምስክርነታችን የጓዳ ብቻ አይደለም። ጌታ ድብቅ ብሎ አይደለም ያዳነ፣ ድብቅ ብሎ አይደለም። ያንን ጽዋ የጠጣው በአደባባይ ነው። ያንን ውርደት የተቀበለው በአደባባይ ነው። የተገረፈው፣ የደማው፣ የተንጠለጠለው፣ የተሰደበው፣ የተተፋበት፣ ፂሙን የተነጨው፣ በሐሰት የተመሰከረበት፣ የተገፈታተረው፣ ያንን መስቀል ተሸክሞ ተራራ የወጣው የወደቀው የተነሳው በጓዳ አይደለም፣ በአደባባይ ነው። ስለዚህ ምስክርነታችን የጓዳ ብቻ ሳይሆን የአደባባይም ነው። ዳዊት ብዙ ሕዝብ ባለበት በጉባኤ መካከል ሊልሾ እንደዘመረችው አይደለም? በጉባኤ መካከል አመሰግንሃለሁ፣ ብዙ ሕዝብን ባለበት እዘምርልሃለሁ እንዳለችው በቃ በጉባኤ መካከል ትልቅ ሕዝብ ባለበት ብዙ ሕዝብ ባለበት አመሰግንሃለሁ ይላል። ሃሌሉያ! ያላፈረባችሁ ጌታ ላይ እንዳታፍሩበት። ብዙ ሕዝብ ባለበት አመስግኑት፣ እግዚአብሔርን አመስግኑት።
ሌላ ብዙ ትርክት በሚወራበት ቦታ ስሙን አነሳሱት። ሰበብ ፈልጋችሁ ስሙን አነሳሱት። ሰበብ ፈልጋችሁ በቃ ዝም ብላችሁ ታክሲ ውስጥ ስትሄዱ ዛሬ ቀኑ ደስ አይልም በጣም ብሩህ ነው በሉና እግዚአብሔርን ማመስገን ጀምሩ። ለሚሰማችሁ ሰው ብዙ ህዝብ አለበት አመሰግናለሁ፣ በጉባኤ አመሰግናለሁ። ምስክርነት የጓዳ ብቻ አይደለም የአደባባይም ነው አለ። በዚህ አጋጣሚ አቤኑዬ ምስክርነት ያላችሁ በውስጥ መስመር አስቀምጡልኝ እያለ ነው። ላኩ ምስክርነታችሁን። እዚህ ቦታ ላይ የእግዚአብሔርን ቃል ስናጠና የሆነላችሁን ነገር ጽፋችሁ ለአቤኑ ላኩለት፣ ወይንም ቪዲዮ ቀርጻችሁ ለአቤኑ ላኩለት። በአደባባይ መስክሩለት። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሰማርያዊት ሴት ጌታ ጥያቄዋን ሲመልስላት መዳኗን በልቧ አልያዘችው። ሙያ በልብ ነው አላለችም። በቃ በውስጤ ነው ዋናው ነገር፣ መዳኔ ነው ዋናው፣ ልቤ ነው አላለችም። ድፍን ሰማርያን ነው ያዳረሰችው በምስክርነቷ። ሄደች ጉዴን የነገረኝን ኑና እዩ ብላ ሰማርያን አግተልትላ መጣች በምስክርነቷ ማለት ነው። ከዛ ተግተልትለው ሲመጡ አዩት። ሃሌሉያ! አንዴ እንንገራቸው እንጂ እኮ ካዩት እኛን ይረሱናል። በእውነት እኔ አሁን እዚህ ቦታ እለምናለሁ ጌታን ተቀበሉ ብዬ አይደለም። ከተቀበላችሁት በኋላ እመኑኝ ትዝ አልላችሁም። የእሱ ፍቅር፣ የእሱ ውበት፣ የእሱ መልካምነት ያስረሳችኋል። ማን እንዳመጣችሁ እንኳን ያስረሳችኋል። ረሷት እሷን። አሁን እኛ ራሳችን ስለሰማነው ነው እንጂ ያመንነው ስለ አንቺ ምስክርነት አይደለም። በቃ አሁን ጨርሰሻል ኃላፊነትሽን አሏት። አግተልትላቸውን የመጣችው እንጂ በልቧ ይዛ አልተቀመጠችም። ቁጥር 11-17 የእርዳታ ፈላጊውን ጩኸት እናያለን። ድል አውርቶ ከዛ ደግሞ እርዳታ ሲፈልግ እናየዋለን። መዝሙር እንግዲህ ወጣ ይላል ገባ ይላል። አሁን ያመሰግናል፣ አሁን ደግሞ ያጉረመርማል። ጌታ ሆይ ለምን እንደዚህ ያደረክ ይላል። ደግሞ አሁን መልሶ ደግሞ እግዚአብሔርን ኑ ከኔ ጋር አምልኩት ይላል። ወጣ ገባ እያለ ነው። እንግዲህ ይሄ ማለት የሰውን እውነተኛ ህይወትና እውነተኛ መንገድ የሚያሳይ ነገር ነው። አያችሁ፣ ህይወት ዛሬ ባገኘነው ድል ላይ ተመስርቶ የሚቀር አይደለም። በየቀኑ የሚገጥሙን ችግሮች መልሰን መላለሰን እግዚአብሔር ላይ እንድንደገፍ ጥሪ ያቀርቡልናል። ስለዚህ ከዚህ ምዕራፍ ምን እንማር? የመጀመሪያው መጠበቅ ወይንም መቆየት መንፈሳዊ ስርዓት ነው። ስፒሪቹዋል ዲሲፕሊን ነው። ዲሲፕሊን መሆን አለብን ስፒሪቹዋሊ ወዳጆች። በቃ አሁኑኑ አምጣው። ይሄ በቃ እንደዚህ የሚባል ነገር አለ አይደለ? ሰው ስለ የሆነ አይ ቲንክ ለባዕድ አምልኮ መሰለኝ እንደዛ የሚባለውና ወደ እግዚአብሔር ቤት አምጥተውት ሰዎች አንዳንዴ ሲጠቀሙበት ሰማለሁ። ወይ ውረድ ወይ ፍረድ ማለት፣ ውረድ ማለት እኮ ና ማለት ሳይሆን በነገራችን ላይ ወይ ውረድ ወይ ፍረድ ሲሉ ምን ማለታቸው መሰላችሁ? ወይ ከፍርድ ወንበር ላይ ማትፈርድ ከሆነ የፍርድ ወንበሩን ዙፋኑን ለቀኸው ውረድ፣ ወይንም ደግሞ በስነ ስርዓት ፍረድ። እግዚአብሔር እንደዛ አይባልም። ይጠበቃል፣ በመተማመን ይጠበቃል። እውነት ነው። ትልቅ የድፍረት ንግግር ነው። እውነት ነው። እግዚአብሔር በመተማመን እንጠብቀዋለን። ምን እያለን እንደ ዕንባቆም እርሱ አይዘገይም፣ ቢዘገይም አይዘገይም እየተባለ እግዚአብሔር በመተማመን በአክብሮት ይጠበቃል እንጂ ወይ ውረድ ወይ ፍረድ አይባልም። እግዚአብሔር መጠበቅ መቆየት መንፈሳዊ ዲሲፕሊን ነው። ሁለተኛ ምን እንማር? መዳናችን ምስክርነትን ሊወልድ ይገባል። ቅዝም የሚያሰኝ አይደለም። ሶስተኛ ምን እንማር? የልብ መታዘዝ ለእግዚአብሔር ከምናቀርበው ከየትኛውም ስጦታ ይልቃል። ጌታ ኢየሱስ ክርስቶስ በመታዘዙ መስዋዕትን አስንቋል። መስዋዕት መልካም ነው፣ ግን አንተ መስዋዕትን አልወደድክም አለ። በመታዘዝ ይከብረሃል አለው። ቁጥር 4 ምን እንማር? በድል ማግስት በእግዚአብሔር መደገፋችንን አንተው። በየቀኑ የሚገጥሙን ነገሮች ሁልጊዜ እግዚአብሔር ላይ መደገፍ እንዳለብን ሪማይንደሮች ናቸው፣ ጥሪ ናቸው። ስለዚህ በእግዚአብሔር መታመናችንን በድል ማግስትም ቢሆን አንተው። ጌታ ይባረክ።